የሚነሱ ትንሽ ጥያቄዎች አሉ። አሁን የሚነሱ ጥያቄዎች አሁን መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ይህን ታውቅ ዘንድ ስሙ ማን ነው ሲባል ያህዌ፣ የልጁ ስም ማን ነው? ኢየሱስ። አሁን ለምሳሌ ከኦኔሲሞስ ጋር ስንከራከር መጽሐፈ ምሳሌ ምዕራፍ 30 ላይ ያለውን የስሙ ማን ነው ይሉሽና ኢየሱስ ስትያቸው የልጁ ስም ማን ነው ስትልሽ ደግሞ ኢየሱስ። ስለዚህ ኢየሱስ የአብም የወልድም ስም ነው ብለው ይከራከራሉ። ለዛ አርጊውመንት እኛ ስንጠቀም የአባትየው ስም ያህዌ ነው፣ የልጅየው ስም ደግሞ ኢየሱስ ነው ብለን የምንልበት ለአርጊውመንት ቢል ለማድረግ ነው። ያው እኛ ልጅ ብለን ስንል ባይብል ልጅ እያለ የሚናገረው ኦንቶሎጂካል አይደለም አይደለ? አናሎጂካል ነው የሚጠቀመው። ኦንቶሎጂካል ነው። አሁን ክርስቲያኖች ኦንቶሎጂካል ነው፣ ቁርአንም እየተቃወሙ ያለው ኦንቶሎጂካል የሚለው ነው። ልጅ የለውም ሲልሽ ለሚወልድ ወለሚወለድ ካለ አልወለደም አልተወለደም ካለ መውለድና መወለድ የሚለው ነገር ኦንቶሎጂካል ነው እያቀረበ የባህሪ ልጅ ማለት ነው። አላህ የባህሪ ልጅ የለውም ነው ፖይንቱ ቁርአን እያመጣ ያለው። ለምን ከባሮች አንድ ሊሆኑ አይችሉም? በቃ በተአምር ማለት ነው። እዚህ ላይ ያህዌ ኢየሱስን የላከው ነው አይደለ? ያህዌ ማለት ኢየሱስን የላከው ነው። በቃ ያህዌ የሚለውን ዝም ብለሽ የተሳሳተ አነባነብ ነው ብለሽ ያዥውና ዮዴሄ ቫቬ የሚለውን ያዥና ዮዴሄ ቫቬ ወደ ኢስላም ውስጥ አለ ወይ ነው ትምህርቱ። አለ። አላህ የሚል ስም አለው አላህ ማለት ነው። አላህ አላህ የሚል ታላቅ ስም አለው። ታላቁ ስሙ ነው ኢስሙል አዘም ይሉታል በእኛ በኢስላም ማለት ነውና ያን ነው እየተነጋገረን ያለ ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ የልጁ ስም ማን ነው ሲል ደግሞ ስለ እስራኤል ነው የሚያወራው ብሎ ነው አይሁዶች ያስቀመጡት። ግሪክ ሰብጀንት ላይ ደግሞ የልጆቹ ስም ማን ነው ብሎ ነው ያስቀመጠው። የልጆቹ ስም ማን ነው? ልጆቹ ነው የሚለው። እስራኤል የመጀመሪያ ልጅ ነው የሌለ ዘጸአት 4:24 ላይ 22 23 እና 24 ላይ ስትመለከቸው ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት ልጄን ከግብፅ ጠራሁት ይላል። ስለዚህ የእስራኤል ሕዝብን ልጄ ይለዋል። ከዛ አንጻር የበኩር ልጅ ተብሎ የተቀመጠ እስራኤል ነው። ስለዚህ እስራኤልን አይሁዶች የያህዌ ልጅ ነው ሲሉ ኦንቶሎጂካል አይደለም የወሰዱት ፈንክሽናል ወይም ደግሞ አናሎጂካል በሆነ መልኩ ነው ያስቀመጡት። አሁን የሚነሳው ጥያቄ ምንድነው? እኛ እያልን ያለነው ያህዌ የሚባለው አይደንቲቲ ቁርአን ላይ ያለው አላህ ነው ብለን ነው የምናምነው። አይደንቲቲው ግን ተርሙን ላንጠቀምበት ይችላል። ያህዌ ብለን ላንጠቀም ይችላል። እኛ ያህዌ እያልን የምናወራው እኮ ኮምፓራቲቭ ሪሊጅን ስላለን ነው እንጂ በጸሎታችንም በዱዓችንም በምንም ያህዌ እያልን አንጠቀምም። አላሃይ እያልን ነው የምንጠቀመው። አያተል ኩርሲን ጠዋትና ማታ ስንቀራ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ አላሃይ የሚለውን ስም ወይም ደግሞ ዘሊቪንግ ዋን የሚለውን ነገር እንጠቀማለን። ከዚህ አንጻር ነው የምናየው ነገር ማለት ነው። እና ባይብል ላይ አንዳንድ ነገሮች የተነገሩ ነገሮች አይደንቲቲ ጉዳይ ነው እኛ የምንቀበለው። ስለ አይደንቲቲ ነው የምናወራው፣ ስለ አትሪቢዩት አይደለም የምናወራው። ለምሳሌ ዮሐንስ ወንጌል 15:1 ላይ አብ ገበሬ ተብሏል አይደል? ያ ሙስሊሞች ገበሬ ብለን እንጠቀማለን። ገበሬ ማለት ትርጉሙ ምንድነው ይላሉ? ተንከባካቢ ማለት ነው ይላሉ አይደል? አላህ አረብ ነው፣ ተንከባካቢ ነው አይደል? ያ ተንከባካቢ ብለን እንጠቀማለን። ገበሬ ብለን መጠቀም አለብን የለብንም ማለት ነው። ዕብራውያን 12:29 ላይ አምላክ የሚባላ እሳት ነው ይላል። ዛት ሚንስ ፈራጅ ነው ማለት ነው ትርጉሙ ይላሉ ሲነግሩ። አላህ ሐኪም ነው ፈራጅ ነው፣ ግን እሳት ነው ብለን እንጠቀማለን ነው አንጠቀምም ማለት ነው። ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ አማርኛው እርሱ አለት ነው የሚለው። ማን ነው? እርሱ አምላክ ነው የሚለው። ዕብራይስጡና እንግሊዝኛው ላይ እርሱ ድንጋይ ነው ይላል፣ እርሱ አለት ነው ይላል። አለት ማለት መሸሸጊያ መጠጊያ ማለት ነው ትርጉሙ። አላህን አለት ብለን አንጠቀምም፣ ግን መሸሸጊያ መጠጊያ ወይም ደግሞ አልወኪል ብለን እንጠቀማለን። አላህ አልወኪል ነው ብለን። የመዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ አምላክ እረኛዬ ነው ይላል። እረኛ ማለት ተንከባካቢ ማለት ነው። ማን ነው? ጠባቂ ማለት ነው። አላህ ረቂብ ነው፣ ሙሀይሚን ነው ተብሏል በቁርአን ውስጥ። ጠባቂ እንለዋለን፣ ጠባቂያችን እንለዋለን። በጥበቃው ላይ እንቅልፍ የለም ብለን እንላለን። ግን እረኛ፣ እሳት፣ ድንጋይ እንደገና ደግሞ ገበሬ ብለን ለአላህ አንወስፈውም። ለምን? በቁርአንና በሐዲስ ላይ አልመጣም። ማቴዎስ 23:9 ላይም በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ነውና ይላል። ማለት ትርጉሙ አባት ማለት ነው። ማንንም አባት ብላችሁ አትጥሩ ሲባል አባት ማለት ትርጉም አለው እዚህ ጋር ይሉናል። ትርጉሙ ምንድነው?
አስገኝ ማለት ነው አይደል? ትርጉሙ አባት ማለት ትርጉሙ ፈጣሪ አንድ ማለት አባት አለ ነው። ሲባል እንደዛ አስገኝ ማለት ነው። ስለዚህ ቁርአን ላይ በሱረቱል አሽር ምዕራፍ 59 ቁጥር 24 ላይ አላህ አላ አሽር ተብሏል። ማን ነው አላህ አልባሪ ተብሏል። አስገኝ ተብሏል። ስለዚህ አላህን አስገኝ ብለን እንጠቀማለን፣ ግን አባት ብለን አንጠቀምም ነው። አባት የሚሉት ገበሬ የሚሉት እሳት የሚሉት ድንጋይ የሚሉት እረኛ የሚሉት ኢየሱስን የላከውን አይደንቲቲ ነው። ኢየሱስን የላከው ደግሞ አላህ ነው። አላህን ፈራጅ ብለን እንላለን፣ መሸሸጊያ መጠጠጊያ እንላለን፣ ጠባቂ ነው እንላለን፣ ፈራጅ ነው እንላለን። እነሱ በሚጠበቁበት በመጽሐፋቸው ላይ በተቀመጠው ነገሮች ግን አንወስፈውም አላህን። ያ ነው ትምህርታችን። በደንብ ስላልተረዱ ኮምፓራቲቭ ሪሊጅን በደንብ አድርገው ስላልተረዱ ነው። እኛ ባይብል ላይ ስንጠቀስ ሉቃስ 3:38 ላይ አዳም የአምላክ ልጅ ነው ይላል ባይብል፣ ግን ኦንቶሎጂካል አይደለም እያለ ስንከራከር እንደዛ ብላችሁ ያምናሉ ይላሉ። እኛ ባይብል ሲጀመር በባይብል አናምንም። እኛ ሙስሊሞች ባይብልን ለኮምፓራቲቭ ሪሊጅን ነው የምንጠቀምበት። በባይብልም እንድናምን ቁርአን አላዘዘንም። ቁርአን ተከተሉ ብሎ ያለው ቁርአንን ብቻና ብቻ ነው። ቁርአንና ሐዲስን ብቻ ነው። እመኑ ያለው ደግሞ ምንድነው? ጥንት የነበረውን በኦሪጂናል ቅርጹ ወርደው የነበሩትን ከአላህ ዘንድ ወርደው እንደነበሩ ነው። ለምሳሌ በኢብራሂም እመኑ ይላል እኮ አላህ። ግን ኢብራሂም የሚባል እኮ ነብይ በአሁን ሰዓት የለም፣ ሞቷል፣ ኤግዚስት አያደርግም። ኢቭን ዲስፔንሴሽኑ ወይም ዘመነ መግቦትም አብቅቷል። የሱ ዱሬሽኑ ማለት ነው አብቅቷል፣ የለም ራሱ። በኢብራሂም በተወረደው እመኑ ይላል። ለምሳሌ ሱረቱል ኒሳ ምዕራፍ 4 ቁጥር 163 ላይ የኢብራሂም የተወረደው መጽሐፍ አለ ወይ? በአሁን ሰዓት የለም። ወደ ኑህ አወረደን ይላል። ወደ ኑህም በተወረደው እናምናለን። ግን ኑህ አለይሂ ሰላም የነበረው የወረደለት ዲቫይን ሬቨሌሽን አሁን ላይ ላይኖር ይችላል። እመኑ ያለው ወርዶ እንደነበረ መለኮታዊ ጭብጣቸው ወይም ደግሞ በመለኮታዊ ቅርጽ በመጀመሪያ በመጣበት ቅርጽ ላይ መለኮታዊ ቅሪታቸው ምን እንደነበረ ምን ትምህርት እንደነበራቸው እንድናምን የተነገረን እንጂ አህሉል ኪታቦች ወይም ክርስቲያንና አይሁዶች በእጃቸው በመጻፉት መጽሐፍ ላይ እመኑ የሚል ነገር የለም። አላዘዘንም። እንደዛ ዳይሬክት እንትኖች የሉትም ቁርአን ላይ ማለት ነው። እና አይ ቲንክ በደንብ አለመረዳት ነው። ይሄ ኮምፓራቲቭ ሪሊጅኑን ስለማያውቁት ነው እነሱ አሁን የሚተብታታባቸው። ልክ እኔ የሆነ ነገር ስናገር አላህ ልጅ አልወለደም ብዬ ስናገር ያህዌ ደግሞ የልጁ ስም ኢየሱስ ነው ብዬ ስናገር አይተው ያቺን ነገር አሴምብሊ ለማድረግ ለማገጣጠም ይሞክሩና ይሄው አንድ ቦታ ላይ አላህ ያህዌ ነው ይላል፣ ሌላ ቦታ ላይ ደግሞ አላህ ያህዌ ነው ይላል፣ አላህ ልጅ የለውም ይላል። ተመልሶ ደግሞ ሌላ ቦታ ላይ ደግሞ ያህዌ ደግሞ ልጅ አለው ይላል። ወሂድ እኔ እኮ ሙስሊም ነኝ። ራሱ እያወራን ያለ ነው ኮምፓራቲቭ ሪሊጅን። እግዚአብሔር እያልኩኝ ይጠቀም የለ እንዴ? ንጽጽር ላይ ስንማማር እግዚአብሔር እያልን እንጠቀማለን። ግን እግዚአብሔር የሚለውን ግን ለአምልኮ አንጠቀምበትም። አለ የሚጠቀም ሙስሊም አለ እግዚአብሔር እያለ የሚጠራ እዚህ ቤት ውስጥ እኔ ሰምቼ አላውቅም። ራሱ እኛ ዱዓም ስናደርግ ሰላትም ላይም ስንሆን ሰላምታም ስንመልስ እንዴት ነህ ስንባል አልሐምዱሊላህ ነው እንጂ እግዚአብሔር ይመስገን አንልም። እንደዛ አይነት የሚጠቀም የለምና ከዛ አንፃር ብታዩ ጥሩ ነው። ተመለሰልሽ? አዎ ተመለሰልኝ። ግር ብሎኝ ከነበረ ትንሽ አሁን አንደርስታንድ እያደረኩት መጥቻለሁ። ግን ከዛው ሳልወጣ በፊት አንድ የመጨረሻ ጥያቄ ልጠይቅ። አንድ ግራ የገባኝ ነገር ደግሞ ምንድን ነው? አንድ ነገር መንስገው የሆነ 4 አይነት አፈጣጠር ብለህ ነግረኸኝ ነበር እና ኢት ሜክስ ሴንስ ብዬ የተቀበልኩት ነገር ነበረ። ለምሳሌ የመጀመሪያ አዳም ተፈጠረ ከአፈር፣ ከዛ ሁለተኛ ሔዋን ከጎኗ አጥንት ወጣች፣ ከዛ ኢየሱስ ከድንግል ማርያም ከወንድ ሳይሰጥ ከሴት ብቻ፣ ከዛ ሴክሹዋል ኢንተርኮርስ 4 አይነት አለን ብለናል። ከዛ ግን አሁን ጂኒ የሚባል እሳት አለ ሰማውና 5ኛ ፍጡር ናቸው ወይስ አይ ዶንት ኖ። የሰው አፈጣጠር በ4 ይከፈላል ብለን የመጀመሪያው ካለ ወንድ ካለ ሴት የተፈጠረ አለ አዳም የሚባለው። ሁለተኛው አፈጣጠር ደግሞ የአዳም ተቃራኒ ያሉ ከወንድና ከሴት እኛ ማለት ነው፣ 2 ማለት ነው ተቃራኒ። ሶስተኛ አፈጣጠር ደግሞ ምንድነው? ከወንድ ያለ ሴት የተፈጠረ ፍጡር አለ። ማናት? ሔዋን። ከወንድ ያለ ሴት ሔዋን። አሁን የእሷ ተቃራኒ ነው የሚጠበቀው የነበረው። ከወንድ ያለ ሴት እንደተፈጠረችው ከሴት ደግሞ ያለ ወንድ ይጠበቅ ነበር። ከዛ ኢሳ መጣ። ይሄ ነው የኛ አስተምሮታችን ማለት ነው።
ጂኒዎች ግን አፈጣጠራቸው ያልሽው ጂኒ ሌላ እንትን ነው፣ ሌላ ቢንግ ነው አይደል እንዴ? ልክ አሁን እንደዛማ ካልሽ እንስሳም እኮ አለ። ድመት አለ። የመጀመሪያው ድመት ከየት ነው የተፈጠረው? የመጀመሪያው ድመት ከምንድን ነው የተፈጠረው? እሱ ነው የምልሽ። ያልተገለጸ ነገሮች አሉ። ከዛ በኋላ ከአፈር ልትይኝ ትችያለሽ። እውነት ነው፣ ከአፈር ነው የተፈጠረው እና ግን ሚስቱ ከምንድን ነው የተፈጠረችው? ልክ እንደ ሐዋ ከአደም እንደተፈጠረችው ሚስቱ የተፈጠረችው ከጎኗ አጥንት ተወስዳ ነው። የተዘረዘረልን ነገር የለም። ለዛ ነው እኛ ሙስሊሞች ቁርአንና ሐዲስ ላይ ባልተገለጸ ዝም በተባለበት ነገር ዝም ነው የምንለው። ጂኒዎች ራሳቸውን የቻለ ቢንግ ናቸው። ወንድና ሴት ናቸው። አዎ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይቀባሉ። አዎ ግን የመጀመሪያ የነበሩ ጂኒዎች እናትና አባት ከምን ተፈጠሩ የሚለው ነገር ከእሳት እንደተፈጠሩ ተነግሮናል። ግን ከእሳት ሲፈጠሩ ሚስትየው የመጀመሪያ የነበረችው የጂኒዎቹ የነበረው አቡል ጂኒ የመጀመሪያ የነበረችው ሚስቱ ከጎኗ አጥንት ተወስዳ ነው ከምንድን ነው የሚለው ነገር ቁርአንና ሐዲስ ላይ ዝም ነው የሚለው። ምንም የተገለጸ ነገር የለም። አስፈላጊ ቢሆን ኖሮ ይገለጽ ነበረ ማለት ነው። እና የድመት የመጀመሪያውን ጠይቂያቸው ሰዎችን እስኪ የድመት የመጀመሪያው አባት ማን ነበረ ስሙ? እና የድመት እያንዳንዱ እንስሳዎች ጥንድ ከነበሩ ጥንድየው ግን የኛ ጥንድ ሲመጣ ከጎና ጥንት ነው የተወሰደችው። ከጎና ጥንት ነው የተወሰደችው። የነሱስ ከጎና ጥንት ነው የተወሰደችው ወይስ ልክ እንደ አዳምን ከአፈር እንደፈጠረው ልክ የነሱ ሚስትየው ስትፈጠር ከአፈር ነበረው የተፈጠረው? አላህ የፈጠረው ምንም የተገለጸ ነገር የለም። ኢቭን በባቢልም በክርስትናም አታገኝም። ምንም ነገር ምንጭም የለም። አዎ ግን ድመት ለምሳሌ ድመትና እንስሳች ዊከን እናያቸዋለን ወይም ደግሞ ፊል እናደርጋቸዋለን። ለምሳሌ ኦኬ ሌላው ይቅርና ጂኒዎችን ለምሳሌ ቢንግ እንትን ከሆኑ ማየት አንችልም፣ ራይት? ፊልም ማድረግ እንችላለን ወይስ አንችልም? በቃ መላእክቶች ለምሳሌ ኤግዛምፕል እኮ ብትሄጂ መላእክቶችን ፊል እናደርጋቸዋለን ነው። ልክ እንደዛ ማለት እኮ ነው። የራሳቸው ቢንግ ናቸው ራሳቸው ማለት ነው። የግድ እንትን አለ። ጂን የሚለው ቃል ጀነ ነው ከሚለው መጣ፣ ተሰወረ ነው። እና ስውር ፍጥረቶች ማለት ነው። ስውር ናቸው፣ እኛ እናውቃቸውም፣ እነሱ ያውቁናል። ሌቭላችን አይደለም። አሁን ለምሳሌ ፕላንት እና ከሚነራል ማን ነው ሌቭሉ ከፍ ያለው? ምን አልከኝ? ከሚነራል እና ከፕላንት ማን ነው ሌቭሉ ከፍ ያለው? ሚነራል ሚነራል የመዋሃድ ባህሪ ነው ያለው፣ የማደግ ባህሪ የለውም። ፕላንት ይበልጣል። ፕላንት ወደ ታች ማየት ይችላል። በምን ማደግ ስለሚችል ማለት ነው። ይበላል ራሱ አፈር ምናምን ሚነራል ይበላል። ከዛ ከእንስሳና ከፕላንት ደግሞ ማን ይበልጣል? ከእንስሳና ከፕላንት እንስሳ ነው። እንስሳ ምክንያቱም እንስሳ የመዋሃድ ባህሪ ያለው እንደ ሚነራል፣ እንደ እጽዋት ደግሞ የማደግ ባህሪ ያለው፣ ግን 5 የስሜት ሕዋሳት ደግሞ ተጨማሪ ያለው። ይሄ እንትን ማለት አሁን ከሰውና ከእንስሳ ማን ይበልጣል? ከእንስሳና ከሰው ሰው ይበልጣል። አይሽ አንድ ሌቭል ሄዷል እሱ። ሰው ኢነር ኔቸር አለው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን፣ ሚሞሪ የሚባል ነገር አለው። ግን ምን ይዟል? እንደ ሚነራል ይዋሃዳል፣ እንደ አታክልት ያድጋል። እንደ እንስሳት ደግሞ 5 የስሜት ሕዋሳት አሉት። እንደ ሰው ደግሞ እንደመሆኑ እንትን አለ። አሁን እነዚህ ጂኒዎች የምታያቸው ደግሞ አንድ ሌቭል ከኛ ያደጉ ናቸው። ሌቭል አንደርስታንድ የነሱ ስፌር ከፍ ያለ ነው። አናቃቸውም ራሱ ኖርማሊ ማለት ሲነገረን በቁርአንና በሐዲስ ላይ ስለመጡ ነው። ሲጀመር ስማቸውም እኮ እንደዛ ነው። ጂን የሚለው ቃል ስውር ማለት ነው። ሲምፕሊ ሲተረጎም ስውራን ፍጡራን ናቸው ራሱ። አንዳንዶቹ እንደውም ዩፎዎች ይሏቸዋል። አንኖን ፍላይንግ ኦብጀክት፣ የማይታዩ በራሪ አካላት አሉ ብለው ያምናሉ ሳይንቲስቶች። ግን እነማን ናቸው? ምንም የሚታወቁት ነገር የለም። አንዳንድ ጊዜ ፍጥነታቸው ራሱ ልክ እንደ ኤሊና እንደ ፈረስ ነው ይላሉ። ጀትና እነሱ ተወዳድረው ይላሉ እንትኖች አሉ። እና ሳይንቲፊካል ኮንሴፕቹዋል ፍሬምወርኮች ስላሉ እሱ ብዙም እንትን አይደለም። ኤኒዌይ እንዲሁ እንደ ሀሳብ ደረጃ እንደ ኢንፎርሜሽን እንዲሆነን ነው እንጂ እንደ ኤቪደንስ እንዲሆነን አይደለም። መረጃ እንዲሆነን ነው እንጂ ማስረጃ መሆን አይችልም እሱ። አመሰግናለሁ። በጣም ገብቶኛል አሁን። ኦኬ እንግዲህ በርቺ እንትን በይ። ምን የዲን ትምህርት እንዴት ነው? እንዴት እየሆነልሽ ነው? ጥሩ እየሄደልሽ ነው? አልፎ አልፎ ነው የምማረው። በጣም ቢዚ ስለመሆን በስራ ሞስት ኦፍ ዘ ታይም፣ ግን ሰምታይምስ እጠይቃለሁ። ገርድ ሲለኝ እማራለሁ። አሁን ደግሞ ቴሌግራም ትምህርት እየገባችሁ እየተማራችሁ ነው? ያ ሰምታይምስ እኮ ቁርአን ምናምን ጀምረሻል ወይስ? ኖ አልጀመርኩም
እኮ ጀምሪያ። ኦልራይት አይ ዊል። አዎ ጀምሪ። ያው እኛ እንደዚህ ማለታችን አንተው ሰው ይጥላን እንጂ እንደዚህ ተማሩ ማለታችንን ሰብሰብ በሉ ማለታችንን ሰለምቴዎች አናቆምም። የፈለገ ለሰው ብለን አይደለም የመጣ ነው እዚያ አካባቢ ላይ። ስለዚህ መናገራችንን አንተውም። የተቀበለን ይቀበለን፣ ያልተቀበለ ደግሞ አለመቀበል ይችላል። አትናገሩ የሚባል ነገር የለም። መብት አለን ምናምን ነገር ይላሉ። ስለ መብት አይደለም ጥያቄው ማስጠንቀቅ አለብን። እንደ ሙስሊም ማስጠንቀቅ መቻል አለብን። ኡማችንን የሙስሊም ጀማው ህዝበ ሙስሊሙን ላይ ያለውን ነገር ጠንከረን ነው መሄድ ያለብን። ከሰለማችሁ ስልምልም በሉ፣ ካልሆነ ደግሞ እንትን ነው ራሱ ልፍስስ አትበሉ። በዛ ላይ ደግሞ ከኩፋሮች ጋር አትቀማመጡ። ለጊዜው ትምህርታችሁን እንትን በሉ፣ ቀልባችሁ ይደርቃል። አላህና መልእክተኛውን የሚያበሻቅጡ የሚያነውሩ የሚያብጠለጥሉ ሰዎች ጋር አትቀማመጡ፣ አይፈቀድም እያልን መናገር ግዴታችን ነው። እንናገራለን ማለት ነው። መቀበል አለመቀበል የሰው ምርጫው ነው። አልዘዛችሁ አለ ምናምን ነገር ምናምን አላልኩም። እኔ ማዘዝ አይደለም። አላህ በቁርአን ውስጥ በመልካም የሚያዙ ከክፉ የሚከለክሉ ሰዎች በመካከላችሁ ይኑሩ ብሏል። ሱረቱ ተውባ ምዕራፍ 9 ቁጥር 171 ላይም እንደዛ ነው የሚናገረው። ለምዕመናን ከፊሉ ለከፊሉ ረዳት ነው፣ በመልካም የሚያዙና በመጥፎ የሚከለክሉ ነው። እርስ በርሳችን እየተመካከርን የምናደርገው ነገር ነው። አትናገሩ ተብሎ አይታፈንም። ስለዚህ ለአዳዲስ ሰለምቴዎች ነው የምንለው፣ ግዴታችን ነው መናገር ማለት ነው። ዝም ካልን በኋላ ላይ የሆነ ነገር ቢፈጠር አላህ ዘንድም እንጠየቅበታለን። ከዛ አንጻር ነው ጓድ መቀለዬ ተማሪ ምነግርሽ ነገር እንደዛ ነው። ይሄንን አሁን የምትጠቀሚበትን ሰዓት እዛ ላይ ብታዩ የሆነ ነገር ትይዣለሽ፣ መሰረታዊ ነገሮች ትይዣለሽ። የለፋሽበት መስዋዕት የከፈልሽበት ቤተሰቦችሽን ያጣሽበት ብዙ ነገር ያጣሽበትን ነገር ከሆነ ደግሞ የሆነ ነገር መሰረታዊ ነገሮች እንኳን ቢያንስ ብትማሩ ጥሩ ነው ብዬ ነው ማምነው። እንደዛ ነው። ግሩፕ ከሌለሽ እናስገባሻለን። የኡስታዙ ሄድ የሰለምቴዎች ግሩፕ አለ። ቁርአን ትቀሪያለሽ። ሌሎች አጫጭር የአቂዳ ኪታቦችም ይቀራበት አለ። እዛ ትገቢያለሽ። በውስጥ አናገኝ ሌሎቻችሁ ጥያቄ ያላችሁ እስልምና ላይ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ወይም መወያየት የምትፈልጉ ካላችሁ ደግሞ ሜሪና መወያየት ከፈለግሽ መወያየት መቀጠል ትችላለሽ። ዲና ጥያቄን ጠይቅሽ ወይስ ጠይቂያለሽ? ዳምጣችሁን ትንሽ ቀጥሉ እናንተ። እሺ ታምራት የሚለው ልጅ አስገቡኝ እያለ ነውና እኔ ልውረድለት ይግባ። ኖ ቆይ እኔ ልውረድና ታች ማለት ነው። እናንተ ኢብኑ ገብታ ቢዩት ላድርገው። መግባቱን አላወቀም መሰለኝ። ታምራት ሙስሊም ነው። ኦኬ ሙስሊም ከሆንክ ሙስሊም ላልሆነ ቦታ እንልቀቅ። ሀሰን ነው ቀጥሎ ቤቱን አስተባብሮ አሚሮ። እሺ አለው ታሜ ጥያቄ አለ አለኛ መጣው ስኒ ቢዚ ሆኛ አንድ 2 ደቂቃ። እሺ ጥያቄ ካላችሁ እሺ። ኡስታዝም ከታች አሉ፣ አቡበክርም መጥቷል፣ እነ ሙራድ ምናምን ስላሉ ችግር የለውም። ጥያቄ ያላችሁ ሜሪና ማሂ ምናምን እና ሐሰኑ አሉ እዚህ ኢብኑል ኢስላም ጥያቄ ካላችሁ ችግር የለውም። ሰላም አለይኩም። ሰላም ብያለሁ። አለን ሜሪና እንዴት ነሽ? መስከናለሁ። ጥያቄ ነበረኝ። እሺ ማን ጠይቂ። ኦኬ ለምንድን ነው ከቁርአን ጥያቄ ስንጠይቅ ከመጽሐፍ ቅዱስ የምትመልሱት? ማለት እንደማስረጃ የምታቀርቡት መጽሐፍ ቅዱስ ትቀበላላችሁ እናንተ? ቆይ አንዴ አቡኪ እናስገባለሽ። ኢሳቅ አቡኪ ምናምን ገቡ አንዴ
ነው እንደዛ ሲያደርግ ያየሽው? ከቁርአን ጠይቀሽ ከመጽሐፍ ቅዱስ ለማስረዳት ተሞከረ። አሁን ስለ እስልምና እሷ እየጠየቀች ስለነበር ማስረጃ ደግሞ ከብሉይ ኪዳን እየጠቀሰ እያስረዳት ነበር። ስለ እስልምና የጠየቀው ለእስልምና የጠየቀ አሁን ልጅቷ የኔ ሰማሁ አይደል እየጠየቀች እሷ ከዛ ከመጽሐፍ ቅዱስ ላይ እየጠቀሰ ደግሞ ያስረዳት ነበር። ለእስልምና አልጠየቀችም። እሷ እና ነው እንደ የጠየቀችው ልጅቷ እኮ ሙስሊም ነች፣ ለምቴ ነች። ግን ስለ እስልምና አይደል የጠየቀችው? ስለ ክርስትና አይደለም የጠየቀችው። ታዲያ እየሰማሁ ያህዌ ስለሚለው ስም የጠየቀች ያህዌ አላህ ነው ወይ ብላ ነው ጥያቄ ያነሳል። እዚህ ጋር ስናወራ ብዙ ጊዜ ጠይቃለሁ ይህን ጥያቄ። ግን እኔ ራሱ አሁን ለምሳሌ ስጠይቅ ማስረጃ ከመጽሐፍ ቅዱስ ላይ እንደዚህ ያለ እየተባለ ይመጣል እና እንዴት ነው የምታዩት እሱን ነገር? እናንተ እስልምና ላይ ጥያቄውን ስታነሱ ስነግራችሁ ለመቀበል ስለሆነ እናንተ ጋር እናንተ ብቻ አይደለም ሰው ልጆች በአጠቃላይ እንዲያነቡት የተሰጠ እንዲገነዘቡ ነው። እኔ ክርስትና ብቻ ብላችሁ የምትይዙት ነገር አይደለም። ጥያቄ የጠየቀችው ያህዌ አላህ ነው ወይ ብለን የጠየቀችው። እኔ ጋር ብቻ ነው ሀሰኑ ኔት በጣም እያዘህ ነው። አይ ቲንክ ለሰማም አቤ ነው። እስኪ ጠጋ በል ጠጋ ወደ ስልክ። አሁን ትሰማለህ? አሁን ትሰማለህ። ቀጥል። ኦኬ ሜሪና፣ እስኪ አሁን አንቺ እስልምና ላይ ጥያቄ ጠይቂና እንመልስልሽ። ከዛ እናንተ መጽሐፍ ጋር እንገባለን አንገባም የሚለውን ነገር ታዘቢ። እስልምና ላይ ጥያቄ ካለሽ አንቺና እንመልስ። እሺ ግን ይቅርታ ከስራ ያላችሁ እኔ ጥያቄ ነው የጠየቅኩት፣ ንጽጽር አይደለም ማለት ጥያቄ ሲጠይቅ ንጽጽር አይደለም። ለዛ ነው የጠየቅኳቸው። ይቅርታ። ችግር የለም። ጥያቄ እና ቁርአንን ተደግፈ መልስልኝ ዝም ብለህ ማለት ነው። እሺ አቡበከርም አለ እዚህ ጋር። እሺ ቀጥይ። እሺ ሱራ 489 ላይ አይሁዶችንና ክርስቲያኖችን ረዳት አርግታችሁ አትያዙ ይላል። ይህንን በእስልምና አርግተህ መልስልኝ ለኔ። ምዕራፍ 4 ቁጥር 89 አለሽ? ምዕራፍ 489 ምዕራፍ 489 ውስጥ ኡስታዝ አቡበከር ቀጥል ሐቢቢ። ከፈጥሩ ነበረ ብናየው አንቀጹ ራሱ መልስ ሰጥቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ የቁርአኑን አንቀጽ ልክፈት፣ አንተ ቀጥል። እሺ ይሄው ቀጥል። ኦኬ እንትን ትንሽ እንትን ብሏል። ወዱ ለተክፍሩ ከማ ከፈሩ ፈተኩኑ ሰዋአ ፈላ ተተኺዙ ሚንሁም አውሊያ ሐታ ይንፊሩ ፊ ሰቢልላህ ይላል። በመጀመሪያ ይሄንን አንቀጽ ነው አይደለ ወይስ ማስተካከያ ታደርጊበታለሽ? እሺ መልስልኝ፣ ችግር የለም። ሌላ ነው። አይ አንቀጹ ተሳስቼ ይቅርታ። ሁለቱም የተለያየ ነው። ሁለቱም የተለያየ ነው። ሁለቱንም በደንብ አድርጌ ልመልስልሽ ፍቃደኛ ከሆንሽ ማለት ነው። ኦፕንሊ ለማዳመጥ ሞክሪ። ኦኬ እዚህ ጋር እየተናገረ ያለው ስለ መናፍቃን ነው እያወራ ያለው አላህ Subhanahu Wa Ta'ala። እነዛ መናፍቃን የሚባሉ አካላቶች ምንድናቸው? ኑ ይሉና ከኔ ጋር ኑ፣ አንዴ አብራችሁ ከኛ ጋር ኑ፣ ጦርነት እንዋጋ፣ ከወገኖች ጋር ሄደን ከሙሽሪኮች ጋር ተዋግተን እናሸንፍ ብለው በቁጥር ብዙ ነን የሚለውን ነገር የሙስሊሙ ህዝብ ላይ የነብዩ ሰሃቦች ላይ በመጨመር ይሄዱ ነበረ። ከዛ በኋላ እዛ ሲደርሱ ጥሏቸው ይመለሳሉ። ኺያና ማለት ነው። ከዛ አላህ Subhanahu Wa Ta'ala ስለነዚህ መናፍቃን ሲያስቀምጥ ወዱ ለው ተክፍሩ ከማ ከፈሩ ፈተኩኑ ሰዋአ፣
ልክ እነርሱ እንደካዱት እናንተም ብትክዱ በጣም ይፈልጋሉ። ስለዚህ ከነሱ فلا تتخذوا منهم اولياء ከነርሱ ወዳጅ አርጋችሁ አትያዟል። ወዳጅነት ወንድማማችነት በተመሳሳይ ደረጃ ደግሞ እንትን መተሳሰብ ሁሉ ሶስቱ የተለያዩ ነገራቶች ናቸው። አንቺ ወዳልቸው አንቀጽ ደግሞ ስንመጣ በእስልምና መዋላት ተብሎ የሚጠራው ነገር ወይም ደግሞ ወዳጅነት ተብሎ የሚጠራው ነገር በአራት ወይ በሶስት ከፍለን እንመለከታለን። አንደኛው የቁርአኑ አንቀጽ ላይ እንደሚያወራው እነዛ የካዱ ሰዎችን ከመእመናን አስበልጣችሁ ወዳጅ አርጋችሁ አትያዙ ነው የሚለው። ከመእመናን አስበልጣችሁ ወዳጅ አርጋችሁ አትያዙ ማለት ነው። ከመእመናን አስበልጣችሁ ወዳጅ አርጋችሁ አትያዙ ማለት ነው ሙእሚን የሆነን ወይም ደግሞ አማኝ የሆነውን በእምነት ካንተ ጋር ወንድም የሆነውን አካል ትተህ ሌላን አካል ረዳት አርጋህ አትያዝ። እዚህ ጋር ይሄን ደግሞ ተመልከቱ። ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تتخذوا اليهود والنصارى أولياء አይሁድና ክርስቲያኖችን አጋር አርጋችሁ ወዳጅ አርጋችሁ ረዳት አርጋችሁ አትያዙ። بعضهم أولياء بعض ከፊሎቹ ለከፊሎቹ ረዳቶች ናቸውና እነርሱ ረዳት አርጋችሁ አትያዟል። ሚኒንጉን ደግሞ ሞር ደግሞ ሲያብራራው ሱረቱል ሙምተሒና ላይ ያ አዩሀ الذين آمنوا لا تتخذوا عدوي وعدوكم أولياء አለ። የኔም የናንተም ጠላት የሆኑትን አካል ወዳጅ አርጋችሁ አትያዙ ነው አላህ Subhanahu Wa Ta'ala ያለ። ያ ማለት ሜሪ እኔና አንቺ ቁጭ ብለን አናወራም ወይ ደግሞ ቁጭ ብለን አንማማርም ወይ ደግሞ ቁጭ ብለን አንስቅም ወይ ደግሞ ቁጭ ብለን ሻይ ቡና አንልም ማለት አይደለም። ኖ ቦታ አለው፣ ቦታ ስላለው ማለት ነው። እና መዋላት የሚባለው የመጀመሪያው ከመእመናን አስበልጦ እነርሱን ምእመናኖች ላይ መታገዝ። ለምሳሌ እዚህ ጋር ሐሰን የሚባል ወንድሜ ያለ ሐሰንን ከአንድ ክርስቲያን ጋር ሆኜ ወይ ደግሞ ኢአማኝ ከሆነ ሰው ጋር ሆኜ እርሱን ባጠቃ ወይም ደግሞ ከእርሱ ጋር ብተጋገዝ ይሄ ስህተት ይሆናል ማለት ነው። በጣም ባይ ዲፎልት ደግሞ ቁርአኑ ራሱ እንደሚያብራራው ሚን ዱኒል ሙእሚኒን እንደተባለው ደግሞ ኦኬ አጋርነት ቢፈጠርስ? ለምሳሌ አንድ ሰውና አንድ ሙስሊምና አንድ ክርስቲያን አብረው ቢኖሩ አብረው ቡና ቢጠጡ አብረው ምግብ ቢበሉ እሱስ ምንም ችግር የለው ስርዓት ያላቸው ሰዎች እስከሆኑ ድረስ ማለት ነው። ወለሃዛ አላህ Subhanahu Wa Ta'ala ምን አለ? የአላህ የሚከለክላችሁ እነርዛ የተዋጉና በእናንተ ላይ ውጊያን እንዲዋጓችሁ ያገዙ ሰዎችን ነው እንጂ ከዛ ውጭ ያሉትን አላህ አይከለክላችሁም። አንተ በሩሁም ወትቅስጡ ኢለይሂም ለነርሱ ጥሩ ነገር ልትሉላቸው ልትተናነሱላቸው በጎን ነገር ልታረጉላቸው አላህ አይከለክላችሁም ብሎ ነው ያስቀምጥ። ይሄ እስልምና አስተምሮ ነው። አላህ Subhanahu Wa Ta'ala ይሄንን አይከለክለንም። እኛም ስንኖር ከጎረቤቶቻችን ጋር ቢገርም የሆነ ኑሮ ነው የምንኖረው፣ ግዴታችንም ጭምር ነብዩ ያሉት ነገርም ስለሆነ ማለት ነው። እና መዋላት ብለን የምንጠራው ይሄ ነው። ሶስተኛው ደግሞ አስለን መዋላት ያልሆነ ነገር ለምሳሌ አብሮ አንድ ሀገር ላይ መኖር፣ አብሮ ግብር መገበር፣ አብሮ ትዕዛዝን መታዘዝ፣ ህግን ማክበር ይሄ ጭራሽ ወዳጅነት ብሎ ቁርአን ከማያነሳው ነገርና ሙሉ በሙሉ ካልተከለከሉ ነገራቶች ውስጥ እንመድበዋለን ማለት ነው። ኦኬ አሁን ተረዳሽ ሜሪና? አዎ ተረድቻለሁኝ። ግን ሻይ ቡና አብሮ ለማለት የልብ ወዳጅ አድርጎ አለመያዝ ነው አይደል? ይሄ ዋናው ነገር ነው። አብሮ መብላት መጠጣት ምናምን ይቻላል። አዎ የልብ ወዳጅ አድርጎ አለመያዝ የሚለው ራሱ ተርሙ እንትን ነው ቫግሬስ ተርም ነው፣ ግን ፖይንቶች ስላሉት ነው። ለምሳሌ ምን ይደረግ ነበር መሰለሽ? አሁን ያነሳሽው የመጀመሪያው አንቀጽ ላይ ሱረቱ ኒሳ ላይ ምዕራፍ 4 ላይ በተጠቀሰው መሰረት መናፍቃኖች ያንን ስራ ይሰሩ ነበር። አይሁድና ክርስቲያኖች ደግሞ ምን ያደርጉ ነበር ከተባለ አይሁድና ክርስቲያኖች ደግሞ በጣም ይመሳጠሩና ከሙስሊሞች ጋር በጣም በመግባባት ከዛ እነሱ የነርሱ አጋር ሆነው በቃ እነሱ ወዳጅ አድርገው እነሱን እስከማያት ደረጃ ይደርሳሉ። አላህ ይህንን ኤክስ ነው لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله አያችሁ የወረደበት አንቀጹ ራሱ በዛ ምክንያት ነው። አላህ Subhanahu Wa Ta'ala እነዛ አላህና መልእክተኛውን የሚዋጉ ሰዎች ለአላህና ለመልእክተኛው ጠላት የሆኑ ሰዎች ምእመናን ሆኖ ሲወዳጁ አታገኝም ማለት ፖይንቱ ያ ነው። ጠላትነት ላይ ያተኮረ እንጂ እኛ እንግዲህ እንደምትመለከቱና እንደ ሙስሊም ማህበረሰብ ሰላማዊ ማህበረሰብ ዓለም ላይ ልታገኟቸው ወላሂ ስንኖር በሰላም ነው። አብረን ከሰዎች ጋር እንበላለን፣ አብረን እንጠጣለን፣ ምንም ችግር የለብንም። ሃይማኖታችንን መሰረት ያደረገ ነገር እስካልሆነ ድረስ ለምሳሌ በዓል ምናምን ላይ እንትን ቢሉ ነው አንሄድም፣ ወይ ደግሞ ጥሩ ያልሆነ መጠጥ የሚጠጣበት ቦታ የመሳሰለው ዳንኪራ የጭፈራ ቦታ አንሄድም። ከዛ ውጪ ግን ባለው ሃይማኖታዊ ስርዓታችንን ሃይማኖታዊ ድንጋጌያችንን ባልነካ መልኩ ከነሱ ጋር እንኖራለን። ነብዩም ያንን አሳይተውታል። ኢብኑል ቀይም ረሂመሁላህ ተዓላ ዛድ አልመዓድ ፊ ሀዲ ኸይር አልዒባድ በተሰኘው ላይ
هدي النبي صلى الله عليه وسلم في معاملته ومعاشرته የሚለው ክፍል ላይ በሚገርም ሁኔታ ያብራራሉ ለአይሁዶች ጋር የነበራቸው ግንኙነት ምን ያህል እንደሆነ እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ እኮ ተመልክታችሁ ከሆነ እነዛ ولا تقم على عهد منه مات لا ምንድን ነበረ ولا تقم على قبره انهم كفروا بالله ورسوله ቀብራቸው ላይ እንዳትቆም ብሎ እኮ አላህ ሲከለክላቸው ሄደው ሊቆሙ ነበር እኮ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ቀብራቸውን ሄደው ሊጠይቋቸው ደረጃ ማለት ነው። ስለዚህ ከዛ አንፃር ነው እንጂ ሙሉ በሙሉ የተከለከለ አይደለም ነው። ሐሳቡ ሰፊ ነው። ይሄን ያህል ካልኩሽ አይ ቲንክ በቂ ነው። ولا تصلي على احد منهم مات ولا تقم على قبره جزاك الله خير ተረዳሽኝ ሜሪና? እሺ አመሰግናለሁ። ኦኬሽ ሌላ ጥያቄ ካለሽ መቀጠል ትችላለሽ፣ ወይ ደግሞ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። እኔ ልጠይቅሽ ፈቃደኛ ነሽ ሜሪና? እሺ ቆይ አንድ ጥያቄ ልጨምር ትንሽ። እሺ ሱራ 34:24 ላይ እንደዚህ ይላል፣ ከሰማይና ከምድር ዝናብን የሰጣችሁ ማን ነው ይላል። አላህ ነው። እኛ ወይም እናንተ በትክክለኛ መንገድ ላይ ወይ በግልጽ መሳሳት ውስጥ ነን ይላልና እኛና እናንተ እያለ ያለው ማንን ነው? ይሄ ሙኻጠበቱ الحاضر بالواقع ተብሎ ይጠራል። ፊት ለፊት የምናወራውን አካል ዋቂዑን ወይም ደግሞ ገሃዳዊ ተጨባጩን መሰረት ያደረገ ንግግር መናገር ማለት ነው። ለምሳሌ እኔ ለሜሪና ምን እላታለሁ? ወይኔ ወይ አንቺ ትክክለኛ መንገድ ላይ ነው ያለ ነው። ዛት ሚን የመጀመሪያ ፖይንት ኦፍ አርጊውመንት ከመነሳቱ በፊት የአርጊውመንቱን የመጨረሻውን አርጊውመንቱ ምን ላይ ላስት እንደሚያደርግ ማስቀመጥ፣ ይሄ በጣም የተራቀቀ የአርጊውመንት የማድረጊያ ሂደት ነው። ለምሳሌ በዚህ ከሄድን ምን ደርሰው እዚህ ቦታ ነው ብለሽ ብትሟገቺ there is point አለ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ነገሩን ቀለል አድርጎ ነብዩ ምን እንዲሉ አላቸው? ወይኛ ወይም እናንተ ወይም ሁዳ ላይ ነን ወይም ፊ ضلال ሙቢን ላይ ነን፣ ወይ ጥመት ላይ ነው ያለነው፣ ወይኛ ወይ እናንተ አለ። እናንተ የተባሉት ማን ናቸው? ከሃዲያን ናቸው። እኛ የሚሉት ማን ናቸው? ምእመናኖች ናቸው። መቼስ ሁለት መንገድ የለም፣ ሁለት እውነት የለም። እውነት አንተ የተባሉት ማን ናቸው? አይደለም ሁለት ሲደመር ሁለት አራት እንደሆነው ሁሉ እውነትም አንድ ነው። ወደዛ እውነት መንገድ የሚያደርስ መንገድ አንድ ነው። አምላክ አንድ ነው። ስለዚህ ወይኛ ወይ ክርስቲያኖች ናቸው ትክክል፣ ወይኛ ወይ ሙሽሪኮች ናቸው ትክክል። እና ከዛ አንፃር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት አርጊሜንቴሽን ነው ከአላህ ምንጭ ሆነ። እኮ ከሁለት አንዱ ለምሳሌ ወይ ክርስቲያኖች ወይ እኛ ብሎ ያለ ከሁለት አንዱ ወይ ስህተት ውስጥ ነው ወይ ደግሞ ትክክለኛ መንገድ ውስጥ ነውና የትኛው ነው ስህተት የትኛው ነው ትክክል ነው በቁርአናችሁ ላይ? አዎ የትኛው ነው ስህተት የትኛው ነው ትክክል ሲባል አላህ Subhanahu Wa Ta'ala ራሱ ቁርአን ላይ ያስቀመጠው ማለት ነው። ምን ብሎ ነው ያስቀመጠው ከተባለ ወደ አንተ የተወረደው ያ መጽሐፍ ወይም ደግሞ ወደ አንተ ያወረድነው ነገር እርሱ እውነተኛ ነገር ነው ብሎ አላህ ያስቀመጠው ማለት ነው። ያ እውነተኛ ነገር ምንድነው ከተባለ የአላህ Subhanahu Wa Ta'ala ምሪት የአላህ Subhanahu Wa Ta'ala ቅናቻ የሆነው ሃይማኖት ምንድነው? ያ ሃይማኖት ከተባለ ኢነ ዲነ ዐንደላህ አልኢስላም ሃይማኖት ብሎ ማለት አላህ ዘንድ እስልምና ነው ማለት አይሹ ሃይማኖት አላህ ዘንድ እስልምና ነው። ከእስልምና ውጪ ያለ ደግሞ ምንድነው ሲባል ወመን የብተጊ ገይረ አልኢስላም ዲነን ፈለን ይቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ከዚህ እስልምና ከሚባለው ሃይማኖት ውጪ ሌላን ሃይማኖት አድርጎ የሚይዝ አካል እርሱ ስተት ላይ ነው ያለው፣ ነገ የቂያማ ቀን ደግሞ ከከሳሪዎች ነው ብሎ አላህ አስቀመጠ ማለት ነው። እውነተኛው መንገድ ይሄ ነው። አላህም በተደጋጋሚ ፈላ ተኩ ፊ ሚርየቲን ሚን ካወረድነው ነገር ምንም እንትን እንዳይገባ በቃ ኢነሁል ሐቅ ይላል። እውነተኛ ማለት ይሄ ነው፣ እውነተኛው መንገድ ማለት ነው። እና ከዛ አንፃር ልትረጂው ይገባል ማለት ነው። ኢንሻአላህ ይሳቁ ቀጥሉ። ሰላም አለይኩም ቀጥላ ኦልሬዲ እየተመለሰላት ነው። ጀዛከላ ቀጥል ነኝና ለዛ ነው እሺ
አንዴ ቆይ ሰው ላስገባ። ዮኒ መግባት ፈልገህ ነው? ና ይኸው ላክ አሁን ገስት ኢብኑ ሀሳብ ካለህ ምናምን መቀጠል ትችላለህ። ኦኬ እኔ በቃ ለተኛ ሃኒ ጥያቄ ይኖራ ካላት ትግባና ትጠይቅ። ወንድሞች መልካም ጊዜ ይሁንላችሁ። አብዱ መርካቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መጽሐፍቶች ደርሰውኛል። ሜሴጅ ልልክልህ ነው የመጣከው ስትል ነው የመጣከው። አሚር አመሰግናለሁ። እሺ ጀዛከላህ። እሺ አቢቢ አመሰግን። ለምንድን ነው የምታመሰግነኝ? እሺ ዮኒ ገስት መግባት ፈልገህ ነበር። ቀጥል። ጥያቄ ካለ ወይ ጠይቁ። እሺ ሰላም ነው። ሁላችሁንም ሰላም ብያለሁ። እሺ ከማጋ ይቀጥል። ኢሳቅ፣ ኤቨርቢ፣ ኢብኑ ወይስ አቡኪ? አንዳችሁ ቀጥሉ። አቡኪ ቀጥል አኺ ካለ የለም። አይ ቲንክ ኢሳቅ አለ። አውቄ የለም። እሺ ድምጽ ካረብሻችሁ ቀጥል። ሰማኝ አይደለም ዮኒ አለ? አለው። እሺ ያው የኔ ጥያቄ ምንድነው? ብዙም የናለም አላውቅም ስለ እስልምና እና ማወቅ ፈለገው ምንድነው እስልምና ላይ አንድ ሰው ለምሳሌ ሙስሊም ካልሆነ ብዙ ጊዜ ምናምን ክርክር ሲከራከሩ ምናምን ከክርስቲያኖች ጋር ስትከራከሩ ምናምን በጣም የምሰማው ነገር ምንድን ነው? ወይም ደግሞ ትንሽ ምናምን ቁርአኖችን ለማንበብ ሞክሬያለሁኝ። ቁርአን ምናምን ለማንበብ ምናምን ትንሽ ሞክሬያለሁና አንድ ሰው ሙስሊም ካልሆነ ያ ሰው እንደሚገባው ሲሆን የሚገባው ጥያቄ ነው። መርገምም ይቻላል። ጥያቄውን ትንሽ ክሊር አለው። እሺ አንድ ሰው ሙስሊም ካልሆነ አንድ ሰው ሙስሊም ካልሆነ ያ ሙስሊም ያልሆነ ሰው ማለት የእሳት ገሃነም የሚጠብቀው? እሺ ሙስሊም ሆኖ ሙስሊም እስልምናን ሳይቀበል ከሞተ ነው ሐሳብህ? በመጀመሪያ እስልምናን ለማወቅ እንዲሁም ደግሞ እስልምና ምንድን ነው የሚለውን ለማየት ቁርአንን ማንበብህ የሚደገፍ ሀሳብ ነው። ቀጥልበት። ሌሎችም ጥያቄዎች ስታነብ ምናልባት ግራ የገባህ ያልተገለጠልህ ነገር ካለ መተህ በማንኛውም ሰዓት እዚህ ያሉ ወንድሞችን ኡስታዞችን መጠየቅ ትችላለህ። ግን ያነሳው ላይ ነቢ ሰለላሁ ዐለይሂ ወሰለም ሙስሊም ነፍስ ካልሆነ ጀነት አይገባም ብለው ተናግረዋል። ስለዚህ አንድ ሰው ጀነት ለመግባት መስፈርቱ ምንድን ነው? እስልምናን መቀበል ወይም ደግሞ ሙስሊም መሆን ነው። ያ ማለት ግን ሰዎች እስልምና ካልደረሳቸው ወይ ደግሞ እስልምና ያልደረሰው ሰው ተጠያቂ ይሆናሉ የሚለውን ነገር ማየቱም አስፈላጊ ነው። እንደ እስልምና ሶስት አካላቶች ተጠያቂዎች አይሆኑም። አንደኛው ሕፃን ልጅ የሆነ ለአቅመ አዳም ወይ ደግሞ ይሄ ለተጠያቂነት ያልደረሰ ሰው እንዲሁም ደግሞ የአእምሮ ህመምተኛም
ተጠያቂ አይሆንም። እንዲሁም ሶስተኛ ደግሞ ተገዶ የሰራም የሆነን አስቸጋሪ የሆነን ኩፍርም ሊሆን ይችላል፣ ወይም ደግሞ የተከለከለን ነገር ያደረገ ሰው ያ ተጠያቂነት ውጪ ነው። እንዲሁም ደግሞ መልእክቱ ያልደረሰውም ሰው ይህም ሰው ተጠያቂ አይሆንም። አላህ ሱብሓነሁ ወተዓላ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። መልእክተኞችን ሳንልክ አንቀጣም። ስለዚህ አንድ ሰው መልእክቱ ደርሶት ያን የደረሰውን መልእክት ግን ግልጽ ከመሆኑ ጋር አልቀበልም ብሎ ያንን እምቢ ያለ ሰው ያ ሰው የእሳት ይሆናል፣ የጀሃነም ይሆናል ማለት ነው። በግለሰብ ደረጃ ግን አሁን ዮኒ የእሳት ይሆናል ብትለኝ እኛ በግለሰብ ደረጃ እንደ ሙስሊም ይሄ ሰው እንትን ነው የእሳት ነው ብለን አንናገርም። ጉዳዩን ለአላህ እንሰጣለን። ነገር ግን ስንናገር ጀነት የሚገባው ሙስሊም ነው ብለን እንላለን ማለት ነው። ለጥቅሉ እንደዚህ ከሆነ ማለት ነው። አሁን ለምሳሌ አሁን አንተ ሙስሊም ነህ አይደለ? ትክክል። ሁላችሁ እዚህ ጋር ሙስሊም ናቸው ከመሀይ ውጭ ማለት ነው። ሁላችሁም ሙስሊሞች ናቸው። እና እዚህ ጋር ለምሳሌ አንተ አሁን ገነትን እንደምትገባ ምን ያህል እርግጠኛ መሆን ትችላለህ? ቁም ነገሩ እኔ ሙስሊም ሆኜ እሞታለሁ አልሞታም የሚለው ነው። እኔ ሙስሊም አንድ አማኝ የሆነ ሰው ሙስሊም ሆኖ እስከ ሞተ ድረስ የጀነት ነው። ለምን አላህ ሱብሓነሁ ወተዓላ በቁርአኑ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አማኞች ሙስሊሞች የጀነት መሆናቸው እርግጥ ነው፣ ምንም ጥርጥር የለውም። ቁም ነገሩ እኔ በዛ ላይ ሆኜ ነው የምሞተው ወይስ ማልሞተው ነው። ለአዳልጦኝ ልወድቅ እችላለሁ ወይስ ደግሞ በዚሁ ላይ ጸንቼ እስልምና ላይ እንደኖርኩ እሞታለሁ ነው። ስለዚህ እኔ በእስልምና ላይ ከሞትኩኝ አዎ የጀነት ነኝ፣ ጀነት ነው የምገባው። ከእስልምና ውጭ ሆኜ ግን ከሞትኩኝ ወይ ደግሞ አሁን ካለሁበት ተንሸራትቼ ኩፍር ላይ ከወደኩ ግን የእሳት ልሆን እችላለሁ ማለት ነው። ስለዚህ የእኔ እስልምና ላይ መጽናትና በእስልምና ላይ ህይወቴ ማለፉ ነው ወሳኙ ነገር ማለት ነው። ያልጸና ሰው ወደ ክህደት የተመለሰ ሰው ይህ ሰው የእሳት ነው የሚሆነው። ለምን ካደ? ክህደትን ተቀበለ ማለት ነው። አንዴ ካወቀ በኋላ እውነቱ ከገባው በኋላ ጽናቱን ትቶ በአንድ አምላክ ያመልክ የነበረውን ሁለት ወይ ደግሞ አምላክ የለም ወደ ማለት ክህደት ከገባ ያ ሰው ክዷል። ስለዚህ ከካደስ ሙስሊም አይደለም ማለት ነው፣ የጀሃነም ሊሆን ማለት ነው በመካዱ ምክንያት። ለምሳሌ የትኛውም እምነት ውስጥ ሆኖ ሊደክሙ ይችላሉ አይደለ? አሁን እስልምናም ስለሆነ በሙስሊሙ ሆኖ ሊደክሙ ይችላሉ። ለምሳሌ አንድ ሰው አይወጣ ማለት ነው። እዛ ውስጥ ሆኖ ሊደክሙ ይችላሉ የተለያዩ ወንጀሎች ከሰራ የሚል አንድ ሰው ሙስሊም ሆኖ በእስልምና ውስጥ እያለ ነገር ግን ከእስልምና የማያስወጡ ነገራቶችን ሳይሰራ ነገር ግን የተለያዩ ወንጀሎችን ቢሰራ እንደ እስልምና አንድ ሰው ተውበት ማድረግ አለበት። በተለይ ትላልቅ ወንጀሎች ከሆኑ ወደ አላህ መመለስ አለበት፣ ተውበት ማድረግ አለበት። ነገር ግን ተውበት ሳያደርግ ወይ ከዛሬ ነገ አደርጋለሁ እያለ ተዘናግቶ ወይ ደግሞ ጭራሽ ወንጀል ላይ እየዘወተረ ነገር ግን ከእስልምና የሚያስወጡ ተግባራቶችን ሳይሰራ ከሞተ ይህ ሰው አላህ ሱብሓነሁ ወተዓላ ሲሄድ አላህ ከፈለገ ቅጣት ቀጥቶት ወደ ጀነት ሊያስገባ ይችላል። ወይም ደግሞ ምናልባት የሰውየውን መልካም ኸይር ስራው እንትን ካለለት አላህ ሱብሓነሁ ወተዓላ ምሮትም ቀጥታ ጀነት ሊያስገባ ይችላል። ስለዚህ ወይ ደግሞ የዚህ ሰው ሁኔታ እንዴት ነው የሚሆነው? ወይ ቀጥታ ወደ ጀነት ይገባል፣ ወይ ደግሞ ተቀጥቶ ለወንጀሉ ለፈጸመው ኃጢአቱን ያህል ተቀጥቶ ወደ ጀነት ይገባል ማለት ነው። እሺ ግልጽ ነው። እሺ ሌላ ጥያቄ ምንድን ነው? ወንድሞች እሺ የሚጨምሩት ካለ እየጨመራችሁ እሺ፣ እንትን የሚጨምሩት ሀሳብ ካለ ቀጥል። እሺ ስለዚህ በቃ አንድ ሰው አሁን ለምሳሌ በቃ ገነት ለመግባት በቃ ሙስሊም መሆን አለበት ማለት ነው፣ ግዴታ ማለት ነው።
አይደለ? መስፈርቱ ሙስሊም መሆን መስፈርቱ እስልምናን መቀበል ነው። እሺ ለምን? እሺ በቁርአን ላይ ምንድነው የአላህ ሃይማኖት የሚለው እስልምና ነው? እስልምና የአላህ ሃይማኖት የሚባለው አላህ Subhanahu Wa Ta'ala ለሰው ልጆች የመረጠላቸው ብቸኛው ሃይማኖት ስለሆነ እሱ የመረጠልን ሃይማኖት ነው። የአላህ ሃይማኖት ሲባል አላህ Subhanahu Wa Ta'ala ለባሮቹ የመረጠላቸው ሃይማኖት ማለት ነው። አንድ ነገር ወደ አላህ ሊጠጋ ይችላል። ያ ነገር የሚጠጋው ካለው ክብር አንፃር ነው። ለምሳሌ የካባ መስጂድ ካባ ቤቱላህ ይባላል። መስጂዶች በአጠቃላይ ቤቱላህ የአላህ ቤት ይባላል። አላህ የሚኖርባቸው ቤቶች ማለት ሳይሆን አላህ Subhanahu Wa Ta'ala የሚወሳባቸው ከዛ አንፃር አላህ Subhanahu Wa Ta'ala አልቋቸው ወደ ራሱ ያስጠጋቸዋል። እንዲሁም አንዳንድ ነገሮችን ለየት አድርጎ ወደ እርሱ ያስጠጋቸዋል ማለት ነው። ስለዚህ ወደ እሱ ያስጠጋው ለምንድነው? ከሁሉም ሃይማኖት እሱ ለሰው ልጆች የመረጠው ሃይማኖት እስልምና ስለሆነ የአላህ ሃይማኖት ተብሎ ይጠራል። ያው ትንሽ ጥያቄዎች ነው ያሉብኝ። ጠይቅ፣ ማንኛውም ጥያቄ ካለ ጠይቅ። እሺ ያው ስለ ነብዩ መሐመድ ጋር ያው በደንብ እንደነሱ ሲኖር ጥያቄዎች ሲፈጥርብኝ ምናምን ነው መጥቼ እጠይቃለሁ። አሁን ስለዚህ አሁን እንዳልከኝ ከሆነ የአላህ ሃይማኖት የተባለው አላህ ራሱ የሰጣቸው ራሱ መርጦ የሰጣቸው ሃይማኖት ነው ማለት ነው አይደለ? አላህ መርጦ ለሰው ልጆች እንዲከተሉት እንዲያምኑበት የሰጣቸው እምነት እስልምና ነው። ኦኬ እሺ፣ በእናንተ ድህነት እንዴት ይገኛል? ድህነት የሚገኘው በተለያዩ አንቀጾች ላይ አላህ Subhanahu Wa Ta'ala ገልጾታል። ከዛ ውስጥ አንዱ ሱረቱል ዐስር ላይ ጠቅለል ባለ መልኩ ማግኘት ትችላለህ። ምን ይላል? ወልዐስር በጊዜያት ተመላለ ይላል አላህ Subhanahu Wa Ta'ala። ኢነል ኢንሳነ ለፊ ኹስር ይላል። የሰው ልጆች በአጠቃላይ ከስረዋል፣ ድህነትን አላገኙም ማለት። ሰዎች በአጠቃላይ ድህነትን አላገኙም ካለ በኋላ ከዛ ኢለለዚነ ነጥሎ አወጣቸው። ኢለለዚነ አመኑ አለ፣ እነዛ ያመኑት ሲቀሩ አለ። ስለዚህ አንድ ሰው ለመዳን አንዱ መስፈርት ምንድነው? ማመን ያስፈልጋል። ኢለለዚነ አመኑ ወዐሚሉ ሷሊሃት፣ ካመነ በኋላ ደግሞ ስራንም ያስከትላል ማለት ነው። ወተዋሰው ቢልሐቅ ወተዋሰው ቢሰብር አለ። ከዛ በእውነትም አደራ የተባባሉ በትዕግስትም በዛ ላይ በአመኑት ነገር ላይ በመጽናት እንዲሁም ሌሎችንም በማጽናት ላይ የጠነከሩት አለ። ስለዚህ ለመዳን ምን ያስፈልጋል ከተባለ አንድ ሰው ማመን ባለበት እስልምና እንዲያምን ባዘዛቸው ነገሮች ማመንና መልካም ስራዎችን ማስከተል አለበት ማለት ነው። ከዛ ውጭ ያሉ ሰዎች ኪሳራ ላይ እንደሆኑ ያስቀምጥልናል። በጥቅሉ በዚህ ማስቀመጥ ይችላል። ሱረቱል ዐስር ነች፣ ደስ የምትል አንቀጽ ነች። ምናልባት ምዕራፉን ረሳሁት፣ ምዕራፉን ቁጥሩን አስታውስኝ። ቁጥሩን የእንትን በውስጧ ብዙ ነገር የያዘች ነች እና ትልቅ መልእክት ያላት ሱራ ነች። እዛ ላይ የሰው ልጆች ሁሉ ክስረት ላይ ናቸው አለ። እነዛን አወጣቸው፣ እነዛ ያመኑት፣ ከዛ መልካም ስራን ያስከተሉት፣ እንዲሁም አደራ የተባባሉት በመልካም ነገር በሐቅ ላይ በእውነት ላይ አደራ የተባባሉት እና እንዲሁም ደግሞ እንትን በትዕግስት ላይም አደራ የተባባሉት ብሎ አስቀምጧልና እዛ ላይ ጠቅልሎ አስቀምጦታል ማለት ነው። እሺ በጣም በቃ እንደዚህ በቃ ያው ጥያቄዎች ምናምን በጣም በትህትና ነው ስመልሰኝ የነበረው እና ሌላው ደግሞ ምንድነው የኔ ጥያቄ ምንድነው አሁን እናንተ አሁን ኢየሱስ ክርስቶስን እንደምታምኑት ነብይ ነው የተላከ ነብይ ነው ብላችሁ ነው ታምናላችሁ አይደል? አዎ የቅድሙ ምዕራፍ አንዳችሁ 103 አንዳችሁ 109 እያላችሁኝ ነው። 103 ይመስለኛል ወልዶ አለ። እሺ ምንድነው ሱራ ነው ሱራው አይ በቁጥር ሱራው ሱረቱል ዐስር ነው። ቁጥሩ 103 ነው። ምዕራፍ 103 ነው። ሙሉ አንቀጹ 4 አንቀጽ ነው ያለው። እሱን ነው ቅድም ያነበብኩልህ። እሺ ኢየሱስ ክርስቶስ ነብይ ነው? አዎ እኛ ከአላህ Subhanahu Wa Ta'ala የተላከ መልእክተኛ ነው ብለን እናምናለን። እሺ
ያው እኔ እሱን እቀበላለሁ። እኔ ምንድነው ያው እኔ አሁን እንድን ነኝ ተማሪ ነኝ። እኔ አሁንም እየተማርኩ ያለው ነኝ። ያው ኢየሱስ ክርስቶስ መልእክተኛው ነብይ ነው። አሁን ማመን ከጀመርኩኝ ባይሆን እንኳን ካስተማሩኝ ምናምን አንድ ሳምንት ነው ለሳምንት ሆነኛል። የኔው ከተቀበልኩኝ ማለት ነውና መልእክተኛው ከተቀበልኩኝ ማለት ነው። እና በእናንተ መረዳት ነብዩን ሆነ ነብዩን ብላችሁ የምታምኑ ከሆነ አሁን ትንሽ በጣም ጥያቄ የሚፈጥርብኝ ነገር ምንድነው ክሊል እንዲሆኑልኝ ማለት ነው ጥርት እንዲልልኝ ነብዩን መሐመድን በመጽሐፍ ቅዱስ አለ ብላችሁ ታምናላችሁ? በመጀመሪያ ያው አንተም እንዳልከው ኢየሱስ መልእክተኛ መሆኑን ማመን እኔ እንደ መጽሐፍ ቅዱስንም ነፃ ሆኖ ያነበበ ሰው ይህንን ነው የሚረዳው ብዬ አምናለሁ። ምናልባት ከዛም ይሆናል። በጣም ብዙ ጥቅሶችን መጥቀስ ይቻላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ መልእክተኛ እንደሆነ ከእግዚአብሔር እየሰማ እንደሚናገር ያስቀምጣል። እሱም ወደ አምላካችሁ እያለ አምላክ እንዳለው በእኔ ያመነኝ በላከኝ ማመኑ ነው እንጂ በእኔ አይደለም እያለ የሚናገርባቸው ብዙ ጥቅሶች አሉ። ምናልባት መጽሐፍ ቅዱስ ላይ በጣም ከ40 ከ50 ጥቅሶች በላይ ኢየሱስ መልእክተኛ መሆኑን የተላከ መሆኑን ያስቀመጠበት ሁኔታ አለ። ይህን መቀበልህ የሆነ ከመጽሐፉም የወጣ አስተምሮ ተቀብሏል ብዬ አላምንም። እሱም ነው እና አንድ ሰው ራሱ አንተ ስታየው ሰው ከሆነ በኋላ አምላክ ነው ብለህ መቀበል ከባድ ነው። ለምን እግዚአብሔር እኔ ሰው አይደለሁም ሰው አይደለሁም ካለ በኋላ አንተ መልሰህ ሰው ነህ የምትለው ከሆነ እሱን እየካድክ ስለሚሆን ማለት ነው። የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነት መጽሐፍ ቅዱስ ላይ አለ ወይ ብላችሁ ታምናላችሁ ወይ? ምንጠቅሳቸው ጥቅሶች አሉ መጽሐፍ ቅዱስ ላይ የምታያቸው ማለት ነቢይ እንደሚመጣ ከኢየሱስ በኋላ ነቢይ እንዳለ የነቢዩ ሰለላሁ ዐለይሂ ወሰለም ትንቢቶች ብለን የምንጠቅሳቸው ጥቅሶች አሉ። ግን እሱ ላይ ይመጣሉ። ግን እንደ አንድ ሙስሊም እኔ መጽሐፍ ቅዱስ ላይ መኖሩ መስፈርት ነው ብዬ አላምንም። ግን በጣም ብዙ ጥቅሶች አሉ ስለ ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩ። ዳንኤል ላይ አለ፣ ዮሐንስ ወንጌል ላይ አለ። ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 19 ነው እንደዛ አካባቢ ላይ 19 ወይ 20 አካባቢ ላይ አይሁዶች ነብይ ይጠብቁ እንደነበረ ታያለ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ታያለ። ኢሳይያስ ላይ አለ። በጣም ብዙ ቦታዎች ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም የተነገሩ ትንቢቶች አሉ። ስለ ነብዩ ሰለላሁ ዐለይሂ ወሰለም የተነገሩ ትንቢቶች አሉ። እነዛም ምናልባት ማወቅ ከፈለክ የኡስታዝ ወሂድ የተደበቀው እውነት የሚል መጽሐፍ አለ። አንብበው። የት ነው ያለው? እኔ እዚህ ነው ያለሁት አዲስ አበባ ላፍቶ ማለት ነው። ኦኬ፣ እስኪ ቁጥርን በውስጥ ላክልኝና መጽሐፉ ካለ እንዲያደርሱ አድርጋለሁ። ስለዚህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ትንቢት በመጽሐፍ ቅዱስ ላይ የተነገሩ ትንቢቶችን ያስቀምጥልሃል። አንዱን ግን ልብ እንድትለው እኔ አንዱን ልጥቀስልህና አይሁዶች ነብይ ይጠብቁ እንደነበረ የሚያሳየውን ዮሐንስ ወንጌል ያለውን እንትን ልበልል ለሌላ ጊዜ እንትን ይላል። እስኪ እንትን ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ካየው እንትናን ዮሐንስን አይሁዳውያን ይመጡና አይሁድም አንተ ማን ነህ ብለው ይጠይቁታል። አንተ ማን ነህ ብለው ይጠይቁ ዘንድ ከኢየሩሳሌም ካህናትንና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው አለ። መሰከረም አልካደምም። እኔ ክርስቶስ አይደለሁም አለ። ልብ በል እዚህ ጋር እኔ ክርስቶስ አይደለሁም ብሎ መሰከረ። ከዛ እንግዲያስ ማን ነህ አሉት። ክርስቶስ ካልሆንክ እንግዲያስ ማን ነህ? ኤልያስ ነህን አሉት። ለምን ኤልያስ ይጠብቁት ነበር። ኤልያስ አርጓል፣ እንደገና ክርስቶስ ከመምጣቱ በፊት ይመጣል ብለው ያምናሉ። ስለዚህ ክርስቶስ ካልሆንክ ኤልያስ ነህን አሉት። ከዛ እሱ ምን አለ ብለው ጠየቁት። አይደለሁም አለ። ኤልያስ አይደለሁም አለ። ከዛ በኋላ ቀጥሎ የሚጠይቁትን ልብ በለው። ነብዩ ነህን አሉት።
አየው፣ ሶስት ነገራቶች ይጠብቃሉ። አንደኛ ክርስቶስ ነህን አሉት። ለምን ክርስቶስን ይጠብቁ ነበር በነቢያት የተነገራቸው። ከዛ ሁለተኛ ምን አሉት? ኤልያስ ነህን አሉት። ለምን ኤልያስ እንደሚመጣ አድርጓል፣ ይመጣል የሚል አስተምሮ ስላለ ያንን ይጠባበቁ ነበር። ሶስተኛ ምን ጠየቁት? ነብዩ ነህን አሉት። እሱ ምን አለ? አይደለውም ብሎ መለሰ። ስለዚህ አይሁዶች ሶስት ይጠብቃሉ። አንዱ ኤልያስ ነው፣ አንዱ ክርስቶስ ነው፣ አንዱ ነብዩ ነው። ስለዚህ እዚህ ጋር ነብዩ የተባለ ማን ነው? አይሁዶች የሚጠብቁት ከክርስቶስ ውጪ የሆነ ግን ሌላ የሚመጣ ነብይ አለ። ያን መታገኘው የት ነው ከተባለ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻችሁ መልእክተኛን እልካለሁ ብሎ እግዚአብሔር ተናግሯል። ይህ መልእክተኛ እንደ ሙሴ ያለ ነው። ከወንድሞቻችሁ ሲል ደግሞ የእስራኤላውያን ወንድሞች እስማኤላውያን ናቸው። እስማኤላውያን ናቸው። ከእስማኤል ዘር የመጡት ደግሞ ነብይ ሰለላሁ ዐለይሂ ወሰለም ናቸው። ይህንን ያስቀምጣል ማለት ነው። ይህም መረዳት የምችለው ነው። መጽሐፍ ቅዱስ ላይ እንደዚህ አይነት ጥቅሶች አሉ። እዛ መጽሐፉ ላይ ደግሞ በደንብ ተብራርቷል ማለት ነው። መጽሐፉን ብታገኘው ኢንሻአላህ ካለ እንዲያቀበልህ አደርጋለሁ። አሁን እናንተ ብዙ ጊዜ የምትወስዱ ጥቅስ አለ አይደለ? ምንድነው? አጽናኝ እልክላችኋለሁ እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እኔ ብሄድ ይሻላችኋል። እኔ ካልሄድኩኝ አጽናኝ ወደ እናንተ አይመጣም። እኔ ከሄድኩኝ አጽናኝ እልክላችኋለሁኝ። ስለዚህ ደግሞ አጽናኝ የሚመጣው አጽናኝ ደግሞ ምንድነው? መንፈስ ነው አይደለ? መንፈስ ነው አይደለም? መንፈስ ሲል ምንድነው ነው? ነብያት አሁን መንፈስ ይባላሉ እኮ ማለት መንፈስ ምንም አይታየው ነው አይደለ? አይ አንዳንዴ ነብያት ራሱ መንፈስ የሚባሉበት ሁኔታ አለ። ትርጉሙ አሳያለሁ። ለምሳሌ መንፈስ የሚለው ትርጉሙ አሁን ለምሳሌ መንፈስ የሚለው ትርጉሙ ራሱ አንድ ሰው መንፈስ ነው ሲባል የማይታይ ነገር ነው አይደለ? የማይታይ አካል ነው አይደለ? መንፈስ አለ። መንፈስ የማይዳሰስ የማይታይ የሚለው ረቂቅ ለማለት ይመጣል። አንዳንዴ ግን መንፈስ ለምሳሌ ክርስቶስ ከተነሳ በኋላ መንፈስ ያዩ መሰላቸው አይደል? መንፈስ ማይታይ ከሆነ መንፈስ ያዩ ይመስላችኋል? ስለዚህ ነብዩ መንፈስ ነው ማለት ነው። እሱን ነው እያልኩ ያሉት። አሁን ነብያት መንፈስ ይባላሉ። ከምን አንጻር ነው መንፈስ የሚባሉት የሚለውን ነገር ማየት ያስፈልጋል። እሱን ላውጣለህ መሰለኝ። ነብያት መንፈስ እንደሚባሉ መንፈስ ናቸው ሲባል መንፈስ ሲባሉ እሱን ማውጣት የሚችሉ ሰዎች አንድ መኪና እየነዳ ስለሆነ ነው። አንደኛ ዮሐንስ ላይ ይሁን ካልተሳሳትኩ እንደዛ አካባቢ ላይ አለ ነብያት መንፈስ የተባሉበት። መንፈስ ሲባል ምንድነው ሲባል ከአምላክ የመጣ መልእክት ነው የሚለውን ይዘው የሚመጡት መልእክትን አስመልክቶ ማለት ነው። ለምሳሌ ቁርአን ሩህ ተብሏል። ቁርአን ሩህ መንፈስ ማለት ነው። መንፈስ ተብሏል። ሩህ የሚለው ቃል መንፈስ የሚተካ ከሆነ ማለት ነው። ስለዚህ ምንድነው ሲባል መልእክቱ ከፈጣሪ የመጣ መሆኑንና የሰዎችን ልባቸውን ህያው የሚያደርግ ስለሆነ መንፈስ እንደምታውቀው ምንድነው ሰውን ህያው የሚያደርገው ነገር ነው። መንፈስ ሲኖረው ነው ወይ ደግሞ ነፍስ ሲኖረው ነው ሰው ልጅ ህያው የሚሆነው። መንፈስ ከመጣች የሞተ ይባላል፣ ሞተ እንለዋለን። ልክ እንደዚሁም ደግሞ ቁርአን መንፈስ ነው ወይ ደግሞ ሩህ ሲባል ምንድነው የሰዎችን ቀልብ ህያው የሚያደርግ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይዘው የሚመጡትን መልእክት አስመልክቶ ያ ነገር መንፈስ ሊባል ይችላል ማለት ነው። ልክ ቁርአን እንደተባለው ቁርአን ሩህ ተብሏል። ቁርአን ላይ ሩህ ብሎ ያስቀምጣል። ከዛ አንፃር መረዳት ይቻላል። ይዘው ከሚመጡት መልእክት አንፃር የሰዎችን ልብ ህያው ከሚያደርጉ ልክ መንፈስ ሰውን ህያው እንደሚያደርገው እግዚአብሔር መንፈስ ነፋበት ህያውም ሰው ሆነ እንደሚለው ልክ እንደዚሁም ደግሞ የሰው ልጆች ቀልብም በነብያት አስተምሮ ህያው እንደሚሆነው ከዛ አንፃር ሩህ ይባላል ማለት ነው፣ ወይ ደግሞ መንፈስ ይባላል። እሺ ስለዚህ በሐዋርያት መጽሐፍ ምዕራፍ 2 ላይ ያወረደው መንፈስ የምን መንፈስ ነው? በሐዋርያት መጽሐፍ ምዕራፍ 2 ላይ በአንድነት ሆኖ ሲጸልዩ ሳለ መንፈስ ወረደባቸው ይላል። ያ መንፈስ የምን መንፈስ ነው? የመሐመድ መንፈስ ነው? መንፈስ ወረደ ሲል ኃይል የእግዚአብሔር ኃይል መንፈስ ተብሎ ይቀመጣል አይደል? መጽሐፍ ቅዱስ ላይ ለምሳሌ እና ሙሴ ላይ የእግዚአብሔር መንፈስ ነበር።
አይደለም ሙሴ ላይ እንትና ሳውል ራሱ ጣዖት እንትን እግዚአብሔርን የካደው ሳውል ራሱ በሱ ላይ ራሱ የእግዚአብሔር መንፈስ ወርዶበታል። በኢየሱስ ጊዜ ራሱ እንደውም መጽሐፍ ቅዱስን ካየኸው ኢየሱስ እኔ ካልሄድኩኝ አጽናኙ አይመጣም ይላል። ግን በኢየሱስ ጊዜ ኢየሱስ መንፈስ ቅዱስ ነፋባቸው ይላል። እኔ ካልሄድኩ አጽናኙ አይመጣም ካለ እሱ እያለ ደግሞ መንፈስ ቅዱስን ከነፋባቸው እንዴት ነው መንፈስ ቅዱስ አይመጣም የተባለው መንፈስ ቅዱስ ሊመጣ ይቻላል? ራሱ ኢየሱስ ለሐዋርያቶቹ መንፈስ ቅዱስን ከነፋባቸው እንዴት ነው ታዲያ መልሰን ኢየሱስ እኔ ካልሄድኩ እሱ አጽናኙ አይመጣም ሊል ይቻላል? ስለዚህ መንፈስ ቅዱስ የተባለውና ኢየሱስ መንፈስ ቅዱስ ነፋባቸው የተባሉት ሁለት የተለያዩ ናቸው ማለት ነው። ከዚህ የምትረዳው ምንድነው? ሐዋርያት ሥራ ላይ ያለው ኢየሱስ የነፋባቸው አይነት መንፈስ ነው ማለት ነው። ግን ኢየሱስ ወደ ኋላ ይመጣል ያላቸው አጽናኝ ማን ነው ስትል ሁለተኛ አጽናኝ ነው የሚለው የሚያስቀምጠው። የመጀመሪያ አጽናኝ ማን ነው? ኢየሱስ ነው። የሱ አይነት ተመሳሳይ ደግሞ ሌላ አጽናኝ ይመጣል። ኢየሱስ ነብይ እንደሆነ ሁላ ያኛውም ነብይ ነው። ኢየሱስ ከፈጣሪ እየሰማ እንደሚናገረው ሁላ ያኛውም ከፈጣሪ እየሰማ የሚናገር መልእክተኛ ነው ማለት ነው። ስለዚህ ነብይ ነው እንጂ መንፈስ ቅዱስ የሚባለው አይደለም። ያለበለዚያ ኢየሱስ እኔ ካልሄድኩ አጽናኝ አይመጣም ካለ በኋላ እንደገና ደግሞ መንፈስ ቅዱስ ነፋባቸው ሊባል አይችልም። እሺ ስለዚህ ግን ቆይ የምጠይቀው ጥያቄ ምንድን ነው? ምን ያህል እርግጠኞች ናቸው? ለምሳሌ ነብዩ መሐመድ መጽሐፍ ቅዱስ እንደተጻፈ ምን ያህሎቹ እርግጠኛ ናቸው? ምን ያህል እርግጠኞች ናችሁ? እኛ 100% እርግጠኛ ነኝ። ግን እንደ አንተ እንደ ይስሐቅ እንትን የምትለው አለበት ማለትም ይሄ ነገር መኖር አለበት ብለህ ታስባለህ ወይ ካልከኝ እኔ አላስብም። አንድ ነብይ ለመባል ግዴታ የሆነ መጽሐፍ ቅዱስ ላይ ስሙ መጠቀስ ወይ ደግሞ ስለሱ ትንቢት መነገር አለበት የሚል መስፈርት ስለሌለኝ ማለት ነው። ግን ምን ያህል እርግጠኛ ናችሁ ካልከኝ የተለያዩ ጥቅሶችን ማስረጃ በማድረግ ስለ ነብይ ሰለላሁ ዐለይሂ ወሰለም የተነገሩ ትንቢቶችን ማየቱ 100% እርግጠኛ እንድንሆን ያደርገናል፣ መጽሐፉን በማየት ማለት ነው። እሺ ሌላ ጥያቄ። እዚህ ለጊዜ በጣም ገና ወደፊትም ገና ክርክሩም አይቀር ነው። ነብዩ መሐመድ መጽሐፍ ቅዱስ ለማን ላይ የለም የሚለው ወደፊት የሚቀጥል ጉዳይ ነው ማለት ነው። በጣም ከባድ ሆነ ስለሆነ ሌላ ነገር ነው። ደግሞ በእናንተ ተውሂድ ምን ማለት ነው? ተውሂድ ማለት አረብኛ ቃል ነው። አንድን አላህን ሱብሃነሁ ወተዓላ በብቸኝነት መገዛት፣ እሱን ማምለክ እንዲሁም ደግሞ እርሱ መልካም ስሞችና መገለጫዎች እንዳሉት እናምናለን። ለእሱ ምንም አምሳያ እንደሌለው አምነህ እሱም በብቸኝነት መገዛት ብለህ ልትይዘው ትችላለህ። ስለዚህ ተውሂድ ስትሉ አንድ አምላክ አንድ ብቻ ማለት ነው አይደለ? አንድ አምላክ አንድ ብቻ ማለት ነው። አንድ አምላክ ትንሽ መኪና እንትን እያልኩ ስለሆነ ድምጽ አንድ አምላክ ብቻ ማለት ነው አይደለ? ተውሂድ ማለት አንድ አምላክ ብቻ ነው። አንድ ነው፣ ብቸኛ ነው፣ ለሱ ተጋሪ የለውም። እሺ እንድ ላይ ግን ቁርአን ላይ ግን ማለት ነው እንደዚህ ጥያቄዎች አሉ። እንደዚህ ፈጠርናቸው የሚል ብዙ የሚደጋገሙ ጥቅሶች አሉ። አላህ እኛ ይላል እንዲህ አደረግን ይላልና ከምን አንፃር ነው? እሺ ከዚህ በኋላ ሙራድ ጋር ትቀጥላላችሁ። እኔ ጋር ሰላቱን እየደረሰ ስለሆነ ሙራድ አለ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ቀጥሉ። እሺ ዮኒዬ ስለ አላህ ሱብሓነሁ ወተዓላ ለምንድን ነው እኛ የሚለው ነው ጥያቄው? ለምንድን ነው እኛ ይላል ጥቅሶች ላይ ማለት ነው። እንደውም እንዳነበብኩት ከሆነ ምናምን ከእንድን አልፈጠርናችሁም እንደውም ረሰችሁ ነው ጥቅሱን። እሺ እንደውም ከሶስት ታወጣ እሰጥሃለሁ። ጥቅስ ልስጥክ። ለምሳሌ ሱረቱል አዕራፍ ብዙ ቦታ አለ፣ ብቻ ሱረቱል ሂጅራ ላይም አለ ኢና ጀዐልና ምናምን ይላልና
ለምሳሌ እሺ ሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢና ነህኑ ነዘልነ ዚክር ይላል። እኛ ይህንን መጽሐፍ አወረድን ይላልና ኢና የሚለው ከምን አንጻር ነው? ፕሉራል ኦፍ መልቲቲዩድ እና ፕሉራል ኦፍ አምፕሊቲዩድ የሚባል ነገር አለ። ወይም ደግሞ ተዕዚሙ ነህን እና የተክሲሩ ነህን የሚባል አለ። ይህንን በደንብ አዳምጠኝ ዮኒዬ። የግነተኛነትና የብዜተኛነት የሚባል ነገር አለ። አሁን የግነተኛነትንና የብዜተኛነትን በደንብ ካወቀን አላህ የትኛውን እና እኛነት ነው የሚጠቀመው የሚለውን በኋላ የምናይ ይሆናል። ራስህ ትመልስልኛለህ። አንተ መልሱን ለአንተ ምትው ይሆናል በኋላ ማለት ነው። የግነተኛነትን የምናውቅበት አንዱ መንገድ ምንድነው? አንድ አካል እኛ ብሎ ሲናገር ራሱን ወክሎ ማለት ነው። እኛ ብሎ ሲናገር ሁለተኛ አካላቶች ወይም ለምሳሌ አንተ ደህና ነህ ዮኒ ስትባል አለን አልካሉ። እዚህ ጋር አለን በሚለው ውስጥ ምን አለ? እኛ አለን የሚል አለ። እዚህ ጋር ራስህን ወክለህ እየተናገርክ ከሆነ የምናውቅበት አንዱ መንገድ ምንድነው? ከአንተ በተቃራኒ ያለው ጓደኛ ምን እያለ ነው የሚያወራክ? አንተን እየነጠለ ነው የሚያወራክ። ምን እያለ አለህ ሰላም ነህ እያለ አንተ ደግሞ እኛ ትላለህ። እሱ ደግሞ እናንተ ሳይሆን አንተ ይልሃል። ይህ አንተ እኛ እያልክ ያለው የግነት እንደሆነ እንረዳለን ማለት ነው። በሶስተኛ መደብ ያለ ሰው ደግሞ ለምሳሌ አንተ እኛ እያልክ ስትናገር በሶስተኛ መደብ ያለው ሰው ደግሞ እሱ ይላል። እኛ እኮ ሀብታም ነን ትላለህ። አሁን ለምሳሌ የሆነ ኢንተርቪው ላይ ትቀርብና እኛ እኮ ሀብታም ነን ስትል ጋዜጠኛው አንተ ሀብታም ነህ ይልሃል። ተመልካቹ ደግሞ እሱ ሀብታም ነው ይላል። አየህ፣ ተመልካቹ እሱ ነው የሚለው እንጂ እነሱ አይልም። ካጠገብ ያለው ጋዜጠኛ ደግሞ እናንተ አይልም፣ አንተ ነው የሚለው። የግነተኛነትን እየተጠቀምክ የምናውቅበት አንዱ መንገድ ነው ማለት ነው። ሁለተኛው የብዜተኛነት ነው፣ ወይም ደግሞ ፕሉራል ኦፍ መልቲቲዩድ ምንለው ማለት ነው። ፕሉራል ኦፍ መልቲቲዩድ የብዜተኛነት የሚባለው ደግሞ አንተ እኛ ሌሎች አካላቶችን ወክለህ ከአንድ በላይ የሆኑ አካላቶችን ወክለህ ወይም አንድን ቢሆን አካል ወክለህ እኛ እኮ እንደዚህ ነን ስትል በሁለተኛ መደብ ያለው ሰው ደግሞ እናንተ እያለ ይመልሳል። ወይም በሶስተኛ መደብ ያለው ሰው ደግሞ እነሱ እያለ ይመልሳል። ለምሳሌ አሁንም እንዳልኩ ኢንተርቪው ላይ ቁጭ ብላ ለምሳሌ አንድ ሰው እየጠየቀ አንድ ጋዜጠኛ እየጠየቀ እኛ እኮ ሀብታም ነን አልክ። ከዛ ያ ካጠገቤ ያለው ጋዜጠኛ እናንተ ሀብታም ናችሁ ይላል። ተመልካቹ ደግሞ በቲቪ ቁጭ ብሎ የሚያየው ደግሞ እነሱ ይላል። አየህ፣ አሁን የብዜተኛነት መሆኑን ታውቃለህ ማለት ነው። ሰውየው ምን እያለ ስለሚመልስ በአንተ እኛ የምትለውን ሰውየው ከብዜት አንጻር ወስዶት እናንተ እያለ የመረዳቱን ስለሚያስቀምጥ ማለት ነው። የብዜተኛነትን የምናውቅበት መንገድ ይህ ከሆነና የግነተኛነት ይህ ከሆነ ወደ ቁርአኑ ስንመጣ አላህ እኛ ሲል አንድም አካል እናንተ ብሎ ጠርቶት አያውቅም። አላህ እኛ እኮ ፈጠርን፣ እኛ እንደዚህ ያደረገን፣ እኛ እንደዚህ እኔ ለምሳሌ እሱ እንትና ለምሳሌ እሱ ማነው ዩኑስ ማለት ነው። ዩኑስ ምን ብሎ ሄደ? ቀውሞቹን ወይም ደግሞ ህዝቦቹን ተጣራ ሲባል ጥሎ አፈንግጦ ሄደና ማለት ነው ላኢላሃ ኢላ አንተ ይላል። ከአንተ ውጪ አምላክ የለኝም ይልና ምንድነው ፈظن አለን ነቅዲራ ዐለይህ ይላል። ቁርአን ላይ ነገር ፈظن አለን ነቅዲራ ዐለይህ ይላል። እኛ የማንችልበት መሰለው ወይም የማንቀጣው መስሎት ምን ብሎ የማንቀጣው ነው የሚለው እንግዲህ የማልቀጣው አይልም አላህ። የማንቀጣው መስሎት ጥሎ ሄደ ይልና ከዛ እዛው ላይ ደግሞ እንትና ዩኑስ አላህን ሲለምነው አትቅጡኝ አይደለም ያለው። ወይም ደግሞ አላህ እኮ ማንቀጣው መስሎት ሄደ ቀጣ ነው ይላል። እዛ ላይ ቀጣ ነው ይላል። ገብቷል? ዩኑስ ግን ኧረ ማሩኝ፣ ኧረ አትቅጡኝ አይደለም ያለው። ምን አለ? ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን፣ ከአንተ ውጭ አምላክ የለም እኔ በዳይ ነኝ ማረኝ ነው የሚለው። አየህ አንተ ገብቶሃል? እኛ ማንችልበት መሰለው ጥሎን ሄደ። ከዛስ ዩኑስስ ጥያቸው ሄጃለሁ ማሩኝ አይደለም ያለው። የግነት እንደሆነ ስላወቀ አንተ እባክህን ማረኝ ያለው። አንተ ያውም ደግሞ እንትን እያደረገው ነው። ይሄ በረምብ ለጥጦት ምንድነው የሚለው? ላኢላሃ ኢላ አንተ፣ ከአንተ ውጭ አምላክ የለም ብሎ እያረጋገጠ አንተ እያለ ይናገራል። ሌላም ቦታዎች ላይ ለምሳሌ ሱረቱል በቀራ ላይ ቁጥር 33 አካባቢ ላይ ከቁጥር 30 ወረድ ስትል ማለት ነው እዛው አካባቢ ላይ ደግሞ ስለነ አዳምና ስለነ ሔዋን ምናምን ሲያወራ እንደዚህ ነው። እነሱን እንደዚህ አድርጉ ኢህቢጡ ሚስረን ፈኢነ ለኩም ማሳ ምንድነው አራስተውት አንቀጹን እና እዛም ላይ ሲናገር እንደዛው ነው የሚናገረው። እኛ እያለ አላህ ሲነግራቸው ሌሎች አካላቶች ግን አንተ እሱ እያሉ ሊመልሱለት የግነተኛነት መሆኑን እናውቃለን ማለት ነው። በቁርአን አላህ ሱብሓነሁ ወተዓላ እኛ ብሎ ሲናገር የግነተኛነት መሆኑን እንረዳለን። ይህን እንድትረዳ ደግሞ አንድ ሲምፕል ምሳሌ ልስጥ። ቁርአን ላይ ለምሳሌ ኸዲር በረንብ አስተውሉ። ኸዲር ማለት ነው አንድ ልጅ ገሎ ነበረ። ከዛ በኋላ ለምን ገደልከው ተባለ። ብቻውን የገደለው እኮ ለምን ገደልከው ሲባል ምን አለ?
ፈኸሺና አዩርሂቀሁማ ይላል ጡግያነ ወኩፍራ ይላል። ፈኸሺና አዩርሂቀሁማ እንዳጠማቸው ፈርተን ይላል። ብቻውን እኮ የገደለው ለምን ገደልክ ተባለ። ብቻውን ገደለ፣ አንድ ልጅ ገደለ። ለምን ገደልክ ተብሎ ሲጠየቅ ምን አለ? ፈኸሺና አዩርሂቀሁማ እንዳጠማቸው ካፊር እንትን ከሃዲ እንዳያደርጋቸው ፈራን ይላል። ፈራው አይደለም የሚለው ፈራን፣ ብቻውን ገሎ ግን ፈራን ይላል። ሲጠየቅም ግን ለምን ገደላችሁ ተብሎ አይደል የተጠየቀው። ለምን ገደልክ ተብሎ ሲጠየቅ ምን አለ? ፈራን ነው የሚለው። ሶ በአረብኛ ሰዋሰው መሰረት ፕሉራል ኦፍ አምፕሊቲዩድ እና ፕሉራል ኦፍ መልቲቲዩድ ወይም ደግሞ የግነተኛነት እና የብዜተኛነት የሚባል ሰፊ ዳሰሳ አለ ማለት ነው። ከዚህ አንፃር ተረዳው ገብቷል ብዬ አስባለሁ። እኔ አሪፍ አገላለጽ ነው የገለጽክልኝ። የመጨረሻ ጥያቄ ምንድን ነው? ለምሳሌ አሁን አንድ ሰው ማለት ነው አንድ ክርስቲያን ውስጥ ሆኖ ነብዩ መሐመድን ብቻ መቀበል ይችላል እኮ? ነብዩ መሐመድን ማለት ነብዩ መሐመድ ነብይ ናቸው ብሎ መቀበል ማለት ነው። አዎ ነብዩ መሐመድ ነብይ ናቸው። ነብዩ መሐመድ ነይ ሙሐመድ ነብይ ናቸው ብለህ ከተቀበልክማ ከክርስትና ትወጣለህ እኮ። ለምን ነይ ሙሐመድ ነብይ ናቸው ማለት ብቻ በአፍ ብቻ አይደለም። ለምሳሌ ላኢላሃ ኢለላህ ሙሐመዱር ረሱሉላህ በአላህ አምኛለሁ በነቢ ሙሐመድም አምኛለሁ ብለህ ስትናገር ማለት ነው ይህ ንግግርህ ምን መከተል አለበት? ኢንቂያድ ወይም ደግሞ ይህ ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለው ቃል ማለት ነው ምንን ይዞ መምጣት አለበት? ግዴታ ስራን ማስከተል መቻል አለበት። ስራን ማስከተል መቻል አለበት። ሶ ላኢላሃ ኢለላህ ሙሐመዱር ረሱሉላህ የአላህ ነቢ ሙሐመድ ነብይ ናቸው ብለህ የመሰከርክ ቀን ነቢ ሙሐመድ ያደረጉትና የተናገሩትን ማመን ግዴታ ነው። አለዛ አላመንካቸውም። ሶ እሳቸው የተናገሩትንና እሳቸው ያመጡትን መልእክት ከተቀበልክ ደግሞ ግዴታ ክርስትና ትወጣለህ እንጂ እንደዛ የሚሆን ነገር እንደዛ የሚባል ነገር የለም። ግልጽ ይመስለኛል። ነቢ ሙሐመድን እንከተላለን። ለምሳሌ ማለት ነው ዮኒዬ እኔ በዮኒ አምኛለሁ ስል የግድ ዮኒ ያመጣውን መልእክት ሳልቀበል እንደዚህ አይነት ማጭበርበር የለም። ወይም ደግሞ በዮኒ አምኛለሁ ስል ዮኒ ያደረገውን ወይም ደግሞ ያዘዘኝን ነገር የግድ ማድረግ አለብኝ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ የተከተልክ ቀን ማለት ነው ክርስትናን ጥለህ መውጣት ግዴታ ነው። አይ አልወጣም ካልክ አልተከተልካቸውም አልተቀበልካቸውም ማለት ነው። እሺ እና አመሰግናለሁ። ዮኒ አይ ቲንክ ከዚህ ቤት አትጥፋ። አሚርን ፎሎ አድርገው። ከዛ እሱ ላይቭ ሲገባ እየመጣ ዲስከስ ማድረግ ትችላለህ። አብሽር። ግን እኔ እዚህ ላይ እንደው ጥቅል ጥቆማ የምሰጥህ ነገር እንድታውቀው የምፈልገው ነገር አይ ገና አሁን ወደዚህ መስመር ገና አዲስ እንደሆንክ ያስታውቃል። አይ ቲንክ ወደ ሪሊጅን ወይም ወደ ሃይማኖት አካባቢ ላይ መጣጥህ አዲስ እንደሆነ ያስታውቃል እና እንትን ልልህ አልፈልግም፣ ልጫና አልፈልግም። ጥቅል ነገር ልንገርህ፣ ምናልባት ማንበብ ያለብህ ነገር ማወቅ ያለብህ ነገር ነቢያቶች በመጽሐፍ ቅዱስና ነቢያቶች በቁርአን የተጠቀሱበት አውድን ተመልከት። ለምሳሌ በመጽሐፍ ቅዱስ የተጠቀሱበት አውድ መጽሐፍ ቅዱስ በመሰረቱ እንደ ክርስትና ሀሳቢ ማለት ነው ምን አይነት ሀሳብ ያለ በኢየሱስ ስቅለት ካልሆነ ማንም መዳን አይችልም። ሀታ ኢየሱስ እስኪሰቀል ድረስ ነፍሳት ሁሉ ገሃነም ውስጥ ነበሩ የሚል ትልቅ ምሰሶንና ትልቅ እምነት አለ። የነቢያቶች መላክ ዓላማ ምንም ነው ማለት ምንም ፋይዳ የለውም። ብሉይ ኪዳን ላይ የተላኩ ነቢያቶች ለምሳሌ ስለ ኢየሱስ እኮ ተንብየዋል፣ ስለ ኢየሱስ ነቢያቶች እንደዚህ ያሉ ምናምን ሊሉ ይችላሉ። ግን ነቢያቶች መላካቸው ወደ ምድር ምንም አይነት እንደው ፋይዳ የለውም በጥቅሉ ማለት ለምን በኢየሱስ ስቅለት ነው ሰው የሚድነው፣ ነቢያቶች በሚያመጡት መልእክት አይደለም። ስለዚህ መልእክታቸው ነው ጊዜ ማሳለፊያ፣ እድሜ መሄጃ፣ አመት መቁጠሪያ ሊሆን ይችላል እንጂ ይሄ ነው የሚባል ግብ የለውም። ሰዎችን ወደ አምላክ ወደ ገነት የማስገባት ግብን አልሰነቀም። የነቢያቶች መላክ ከአምላክ መላክ ወደ ገነት የማስገባትን ስንቅን አልሰነቀም። ወደ እስልምና ስትመጣ ግን እያንዳንዱ ነቢይ ወደ እያንዳንዱ ህዝብ ሲላክ በዛ ነቢይ አምኑ፣ በአላህ አምኑ። አላህን ከተቀበለ ያ ነቢይ የተላከውን መሰረቱን ሰዎችን ወደ አምላክ ለማስገባት ነውና ወደ አምላክ የማስገባቱን ስራ ሰርቶ ነው የሚሄደው ማለት ነው። እያንዳንዱ ነቢይ ወደ አምላክ ያመጣውን መልእክት አሳምኖና ለህዝቦቹ ነግሮ ወደ አምላክ የማስገባትን ስራ ሰርቶ ነው የሚሄደው ማለት ነው። በረም ማተኮር ያለብህ የነቢያት ተልእኮ ምን ነበረ፣ ምን ሊሆንስ ይገባል፣ ምንድነው መስፈርቱ፣ አንድ ነቢይ ለመባል ምንድነው መስፈርቱ የሚለው ነገር አጥንተህና እንደው ጎንጨት ብለኸው ያን ነገር እንትን ማለት አለብህ እና ያን ነገር እንትን ማለት አለብህ። አይ ቲንክ አመሰግናለሁ መክሊት እያሳቅሽኝ እና እንደዛ ነው ማለት ነው።
አመሰግናለሁ። እንግዲህ እንገናኛለን። ሌሎች ክርስቲያኖች ቀጥሉ፣ ግቡ። እሺ እኔም አመሰግናለሁ። ሁላችንም አመሰግናለሁ። ለረጅም እንደዚህ ጠየቅ ካለብኝ ነው ገብቼ ይቻላል መጠየቅና አለም አብሽር በፈለከው ሰዓት ና። ረጅም ሰዓት ይሄ ቤት ክፍት ስለሆነ አሚሩን ብቻ ፎሎ አድርገው። በቃ አብሽር፣ እሱን ፎሎ ካረከው በቃ ትገባለህ። እሺ ቴንክ ዩ አባሽ፣ እናመሰግናለን። ያው እውነቱ ሲወጣ ምናምን ያው ወደ እስልምና መምጣት የማይቀር ነው ማለት ነው። ያው እንግዲህ እንትን ለማለት አልፈልግም ማለት ሁሉም ሰው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ኩሉ ሒዝቢን ቢማ ለደይሂም ፈሪሑን ይላል። ሁሉም ህዝብ ባለበት ነገር ደስተኛ ነው ወይም ደግሞ ባለበት ነገር ትክክል መስሎ ይታያል ይላል። ይህንን እውነታ የሚያስቀምጠው ቁርአን ብቻ ነው። ሌሎች ሃይማኖቶች የሚያስቀምጡት መጽሐፋቸው ላይ ቢሆን ምንም ላይ የምታገኘው ነገር ምንድነው? ወደኔ ሃይማኖትና ወደኔ እምነትና ይሄ ነው ትክክል የሚል ነገር ነው የምታገኘው። አላህ ግን ሲናገር ማለት ነው ሁሉ ሒዝቢን ቢማ ለደይሂም ፈሪሑን ነው የሚለው። ሁሉም ህዝብ ባለው ነገር ደስተኛ ነው የሚለው። ሙስሊሙም ቢሆን ክርስቲያኑ አይሁድም ቢሆን ጣዖት አምላኪ ሁሉም የራሴ አምላክ ትክክል ነው ብሎ ነው የሚያምነው ነው የሚለው። ሙስሊሙንም ቢሆን ክርስቲያኑም ቢሆን ሐታ ሙስሊሞች እኛን እንኳን ቢሆን ፈትሻችሁ ወቁ፣ ዝም ብላችሁ ደስተኛ ስለሆናችሁ ብቻ አትቀጥሉ ነው የሚለው። እንግዲህ ወደ እስልምና ግብዣ አደርግልሃለሁ። አብሽር ኢንሻአላህ አይቀርም ብዬ አስባለሁ። እንግዲህ መልካም ቀን። እሺ ሌሎቻችሁ እስቲ ገስት አኩና ግቡ። እንትና ግልጽ ሃይማኖት እስልምና ነው መክሊት ወላሂ እና የጠየቅሽን ጥያቄ ልመልስልሽ። እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበር ወይ ብለሻል። አይ ቲንክ ሶ ይሄን ነገር ዝም ብዬ በረር አርቼ እንትን ልበልልሽ። እስልምና በዋናነት ሲያቀነቅን የመጣው እውነት ምንድነው? ተውሂድ የሚባለውን ጽንሰ ሐሳብ ነው። ተውሂድ ማለት ለአላህ ሱብሓነሁ ወተዓላ ራስን ማስገዛት ወይም ደግሞ ለአንድ አምላክ ብቻ ራስን ማስገዛት፣ ያን አምላክ ደግሞ የምናገኘው በነቢያት በኩል ነው የሚለውን ያረጋገጠ ሆኖ ነው። እና ይህንን ዝም ብዬ በጥቅሉ ልንገርሽ ፍሬ ሀሳብ እንድትይጂ ማለት ነው። ነቢያቶች መላካቸውን ካመንን ሁድ ቆይ እንዴ ረመዳን ሲያገኝ እሺ ትክክል። በቃ የነቢያት ተልእኮ አንድ አምላክ በትክክል ለማስገዛት የተላኩ ናቸው። ነቢያት ቁርአን ላይ ሲናገር ማለት ነው አኢላሁም ማዕላህ ያ ቀውሚ ማለኩም እያሉ ይናገራሉ። ለምሳሌ አኢላሁም ማዕላህ ከዛ በኋላ ከአላህ ውጭ አምላክ አለን? ይሄ ነው በቃ እንትናቸው ተልእኳቸው። ነቢያቶችን መቀበል በጥቅሉ እስልምና መቀበል ነው፣ የእስልምናን አስተምሮ መቀበል ነው የሚል ትልቅ ፕሪንሲፕል አለ። ከእስልምና ውጭ ባሉ መጽሐፍቶች እስልምናን ለማረጋገጥ አክል በሳይንስ መነጽር መፈተሹ በቂ ነው። ቁርአን የመጣው ሳይንስን ወይም ደግሞ ለሰው ልጆች እንትን ለማለት አይደለም። ይሄ እርስ በርስ መስተጋብር ነው የሳይንስን እውነታ ለማረጋገጥ አርኪኦሎጂ ለመስራት የሰማይ ጠፈሮችን እንትን ለማለት አይደለም። በዋናነት የመጣው ቁርአን በዋናነት ማለት ነው የመጣው የሰው ልጆችን መመሪያ መምራት፣ ህይወታቸውን ለመምራት ነው የመጣው። ወላኪን እንደው በጥቅሉ ለህዝቦች መደነቂያና ህዝቦች እንዲያምኑበት ሲባል የወረዱ ብዙ ተአምራቶች አሉ። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ተአምራቶችን አሳይተዋል። ለምሳሌ ፊ ሰሂህ ቡኻሪ አለ፣ ፊ ሰሂህ ሙስሊም አለ፣ ኢማሙ ትርሚዚ ዘግቦታል፣ ሌሎችም ብዙዎች ዘግቦታል። ትክክለኛ ዘገባ ነው። اقتربت الساعة وانشق القمر ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር፣ ሰዓቲቱ ቀረበች ጨረቃም ተከፈለች ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል እና ጨረቃን መክፈላቸው የተአምር ነው፣ በሰዎችም ስለሚታመን ማለት ነው። የአይንም እንትኖች ስላሉ ምስክሮች ስላሉ ማለት ነው። ሁለተኛው ያው ሳይንስ ሊያረጋግጠው የሚችላቸው ብዙ ነገራቶችን ስላስቀመጠ ያን ያክል የሚከብድ ነገር የለም። ለምሳሌ ሱረቱ ዛሪያት ላይ ምን ይላል? ኢና በነይነ ሰማአ ምንድን ነው የሚለው? ወኢና ለሙሲዑን ይላል። አይ ቲንክ እየረሳው ነው ቁርአን እንዴት እንደሆነ አላውቅም።
ምንድን ነው የሚለው? ኢና በነይነ ሰማአ ወኢና ሱረቱ ዛሪያት ላይ አለ። ሱረቱ ዛሪያት ላይ ወኢና ለሙሲዑን ይላል፣ እኛ አስፊዎች ነን ይላልና አስፊዎች ነን ብሎ አላህ ተዓላ ሲናገር እንግዲህ ሳይንስ አሁን ላይ ያረጋግጠው ዩኒቨርስ እንደምትሰፋ የሚናገረው አሁን ቅርብ ጊዜ ነው የሚናገረው። ለምሳሌ መረጀል ባህረይን ይልተቂያን ይላል አላህ ሱብሓነሁ ወተዓላ ሃዛ ዒዝቡን ፉራቱ ወሃዛ ሚልሑን ኡጃጅ ብሎ በግልጽ ዲቴል እንደው ይሄ ጨዋማ የሚመረግግ ነው፣ ይሄኛው ደግሞ ንጹህ ውሃ ነው። ውሃዎች ይገናኛሉ በአንድ ቦታ፣ ነገር ግን መሀል ላይ የሚይዛቸው ነገር አለ እንዳይደባለቁ ብሎ ብዙ ነገር አላህ ሱብሓነሁ ወተዓላ ይናገራል። ይሄ አሁን ሳይንስ ያረጋግጠው ነገር ነው። ከነኝም ነገር ተነስተን ያንን ነገር እንደው እስልምና ትክክል ስለመሆኑ እናረጋግጥ እንችላለን። ከዚህ አንፃር መልሰዋለሁ። አይ ቲንክ መርከም እንዳይሆንብኝ። እሺ ምዕራፍ 49 ቁጥር 11 ላይ ምን ይላል? ገዢ እስኪመጣ ድረስ ይላል። ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይም እንደዛ ነው። አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና አለ። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 እና 18 ላይም እንደዛ ነው የሚናገረው። ምን ይላል? ከያዕቆብ የሚወጣ ገዢ። ስለዚህ ያም ቃል ምን ነበር አለ? ገዢ ነበር አለ። ከዛስ ቁጥር 14 ላይ ያ ሲነገር የነበረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው፣ ተፈጸመ ማለት ነው። የምናገረው ቃል ሎጎስ ወይም ዳቫር የሚባለው ይፈጸማል አለ። ሆነ ኤግኔቶ ሆነ የሚለው ቃል ተፈጸመ በሚል ባይብል ላይ ብዙ ቦታ ላይ ይመጣል ራሱ። ከዛ አንፃር ነው የምናየው ማለት። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው የሚሰማ ነበር። ከዛስ ቃል ስጋ ሲሆንና የሚታይ የሚዳስስ ሲሆን በዓይናችን ያየነው እጆቻችን የዳሰሰውን እናወራለን እያለ ይቀጥላል ማለት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ መንፈሳዊ አለት ጠጥተዋልና አለ። አለቱ ማን ነበር ይላል? ማን ነበር ይላል? አለቱ ካይ አልሰማኝም። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዛ ከመንፈሳዊ አለት ጠጥተዋልና አለ። አለቱ ማን ነበር ይላል? ነበር ይላል። ተኝታል ማለት ነው አንተ ልጅ። አለቱ ማን ነበር ይላል? ኡስታዝ ወርዷል። ተኝቷል። አለቱ ክርስቶስ ነበረ ይላል። ግን ክርስቶስ የአለት ክርስቶስ ሆኖ አይደለም ሲኖር የነበረው። ክርስቶስ ነበረ ማለት ያኔ ክርስቶስ ማለት የተቀባ ማለት ነው። የተቀባ በኋላ ላይ ነው። ግን ክርስቶስ ነበረ ማለት ወደፊት የሚቀባው ነበረ ማለት ተፈልገው። ልክ እንደዛው ነው። አምላክ ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ፣ ገዢ ነበረ ሲል ስለ መሲሁ የተነገረው ገዢ የሚሆነው በኋላ ላይ ነው፣ ሲሾም ነው። ነገር ግን ነበረ የሚለው ቃል ይሄን ነው ግሪከኛ የሚጠቀመው፣ ተመሳሳይ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 እና ዮሐንስ ወንጌል 1 ላይ የሚጠቀመው ተመሳሳይ ነው ማለት ነው። ከዛ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ ይላል። አንደኛ ቆሮንቶስ 8:4 ላይ ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ አለን ይላል። ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ስለዚህ ሁሉ በእርሱ ሆነ አለ። በእርሱ ምን ሆነ ሲባል ሁሉ ነገር አዲስ ሆነ ነው። ግን ሁሉ የሚለው ቃል አንጻራዊ ነው፣ ፍጹማዊ አይደለም። ልክ ወደ አፍ የሚገባ ሁሉ ወደ ዳር ይወጣል ሲባል የሆነ ሰውነት የሚሆነ ነገር አለ፣ ሁሉ ነገር አይደለም። ሉቃስ 2:1 ላይም እንደዛ ነው። በአውግስጦስ ቄሳር ዘመን ዓለም ሁሉ እንዲጻፍ ይላል። ግን ዓለም ሁሉ ነው የተጻፈው አይደለም። ሁሉ የሚለው ቃል አንጻራዊ ቃል ነው፣ ፍጹማዊ አይደለም። እና ከዛ አንጻር ማየት እንችላለን። ኢንሻአላህ ማታ በመጣለው ልጁም ወጥቷል። ዮሐንስ አንዳንድን ስላወራው ደስ ብሎኝ ነው የገባሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልቤን ሁላችሁ ሙስሊሞች ሰላም ነው። እንኳን ተመለስክልን። እንዴት ነህ? ሰላም እንላለን አልሐምዱሊላህ። ለወጣ ስንመጣ ደግሞ ማለት ሰምቼ ኡስታዛችን ኡስታዝን ብቻ ነው፣ ሌሎቻችሁ በኋላ ሰላም እላችኋለሁ። ሰላም ልበለው ብዬ ነው። እንደኔ ወንክ ቁጭ በላ ተነሳሽ ኡስታዝ ጀማል ኢንሻአላህ መርሐባ። ምናልባት እዚህ ያለን ሰዎች ማን ነው ማታ ኡስታዝ ዋሂድ ቤት ቀጠሯችን ፕሮግራማችን እንዳለ ነው። ኢንሻአላህ
ቀደም ብላችሁ 30 ደቂቃ 40 ደቂቃ ቀደም ብላችሁ መገኘት አለባችሁ ቦታ ለመያዝ ኢንሻአላህ። ኡስታዛችን በቃ ኢፍጣር አድርግሽ እንዳደከመን ኢንሻአላህ። አዳር ሙሉም ሊሆን ይችላል። በኋላ የት ነው? እዚህ ነው። አይ እመጣለሁ በኋላ ነው ያልኩት። አይዋ እሺ ኡስታዛችን መርሐባ። አንድ ጊዜ እንዳይወጣ ኡስታዝ እንዴ ብቻ ክርስቲያኖች ስላሉ ከቻለ ኡስታዝ እንትን ሰላም ይበላቸው፣ ካልሆነ ደግሞ ኮሪያ ብለሽ ያዥው ዊላን ኮሪያ ብለሽ ያዥው። ግን የመጀመሪያው ምን ነበር የፈለግሽው? እንትን በ376 ላይ ማርያምን ኮሪያ ብለው ይሏታል ተብሎ ነበርና ፈተናው ላይ የወጣው ሌላ ነበርና ስለተበላሁኝ ትንሽ ተናድጄ ነው። ቦነስ አለው፣ ችግር የለውም። መርሐባ። እሺ እንደዛ ከሆነ በሉ ደህና ዋሉ። ጁስታስ ገብርኤል ክርስቲያን ነህ አይደል? ኡስታዝ ሳይወጣ ገብርኤል ፕሮፋይል ውስጥ ላይ ቁርአን አለው መሰለኝ። ወልቢ ዊዲያኒ ሐሰን ሁላችሁ ታችም ያላችሁ እንደምን ቆያችሁልኝ? አልহামዱሊላህ ኡስታዝ ወአለይኩም ሰላም ደግናችሁ እንደው በሽበሽ ነው መደድ ነው ስህተት ስለሚሰራ አውፍ በሉ ማለት ወልቢ አልገባኝም። ማለት ዝም ብዬ አሁን ሙስሊሞች በተሰባሰቡበት አንድ ሰው ለብቻ ተነጥሎ ሰላምታ አይጠየቅምና ለዛ ነው አውፍ በሉ። ኡስታዝን ሳይ አንተ ደግሞ ተው እንጂ አረባካ አሁን ኡስታዝ ቁጭ ብለው አሁን ሐሰንም ቢሆን ሰላም አለይኩም ኡስታዛችን፣ ከዛ በኋላ ሌሎቻችን ኡስታዝ ጀማል ምን ይባላል እንጂ ኡስታዝ ባለበት አሁን እማ ግልጽ ነው። ልክ ነው ያደረገው። ማናችንም ቢሆን እንደዛ ነው። እኔ እንደውም ካንተ ቢሳለሁ እኮ ሌሎቻችሁ በኋላ ሰላም ላለው ብዬ ሌሎቻችሁ ሰላም እስከምትመልሱ ድረስ የሱ እንዲያልፍን ብዬ እኮ ነው። አብሽር ችግር የለም። ኤቨር ካለህ እንትና ጋር ቀጥል። ኤቨር አለ ሀቢብ አለይኩም ወራህመቱላሂ ጀማ እንዴት ናችሁ? ሰላም ብያለሁ ሁላችሁም ከላይም ከታችም ያላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። ጎንደሬው ጋር ሐሰኑ ወይ ኢብኑ ካላችሁ መቀጠል ትችላላችሁ። ኦልራይት እሺ ጎንደሬው ሰላም ብያለሁ። እንዴት ነህ? ሰላም እንዴት ናችሁ? ሰላም ነው አለን። ከየት ቤተ እምነት ነህ ጎንደሬው? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ክርስቲያን ነህ? ከየት ቤተ እምነት ነህ? ኦርቶዶክስ። ኦኬ አሚሮ ርዕስ የለማ ዝም ብዬ ራሴን ጥያቄ ልጠይቀው። ጥያቄ ጀምርና እንለጥፋለን ከዛ በኋላ። ኦኬ እሺ። እኔ ከስቅለት ጋር እስኪ አንዳንድ ነገሮችን ልጠይቅህ። ታውቃለህ ብዬ ተስፋ አደርጋለሁ። እና በክርስትና እምነት አንድ የምታምኑት ነገር አለ ከስቅለት ጋር ተያይዞ። እሱ ምንድን ነው? ከገነት ጋር ተያይዞ ያለው እሳቤ ነው። ምንድን ነው የምትሉት? አዳም ኃጢአት ከሰራ በኋላ ከገነት እንደተባረረና ገነትም የእሳት ነበልባል ሰይፍ በያዙ በኪሩቤል መላእክቶች እግዚአብሔር እንደዘጋውና አዳምም እንደተባረረ ነው የምታስተምሩት። ያ ገነት ተከፍቷል ብላችሁ የምታስቡት ኢየሱስ መጥቶ መስቀል ላይ ከተሰቀለና ከሞተ በኋላ ነው። እሱም ወደ ሲኦል ወርዶ በሲኦል ያሉትን ነፍሳቶች እንዳዳነ የምታስተምሩትና የኔ ጥያቄ እዚህ ላይ ነው። የኢየሱስ ስቅለት ገነትን ለማስከፈት ነው ማለት? ብዙ ምክንያቶች አሉ፣ ግን ገነትን ማስከፈት ነው ብለህ ታምናለህ ጎንደሬ?
የተዘጋውን እንደዛ ከሆነ ከኢየሱስ ስቅለት በፊት ገነት ክፍት ነበረች ማለት እንችላለን? ማለት የሞቱ ነፍሳት ወደ ገነት ይገቡ ነበር ብለን ማለት እንችላለን? አይገቡም። ከገቡስ የኢየሱስ ስቅለት ላይ ጥያቄ አይኖርም? ምን ለማለት ፈልገ ነው? ክርስቶስ ከመሰቀሉ በፊት የነበሩት ገነት ይገቡ ነበር ነው ወይስ አሁን ገብተዋል ለማለት ነው? ወይስ የዛኔ በነበረው ለማለት ፈልገ? አይ ከሱ ስቅለት በፊት ለምሳሌ በኦሪት ጊዜ በብሉይ ኪዳን ጊዜ የነበሩ ጻድቃን ሰዎች አሉ። በሞቱ ጊዜ ገነት አይገቡም ነው አይደል? ያንተ ሐሳቤ ለምን ገነት ዝግ ሆናለች ነው። የኔ ጥያቄ ደግሞ እነዛ የሞቱት ነፍሳት ገነት ቢገቡስ የኢየሱስ ስቅለት ላይ ጥያቄ አያስነሳም ወይ? አልገቡም። ማስረጃ ባስቀምጥስ ማለት ቅድም ገነት ይገቡ እንደነበር ማስረጃውን እኮ አልከው እኮ ቅድም። ማስረጃ አለ ገነት ይገቡ እንደነበር ሰዎች። ቆይ አንዴ ስመኛና አይ አለ እኔም አንብቤዋለሁ ክፍሉን ስላየሁትን ችግር የለውም። ካሁን በፊትም ከእናንተ ጠይቄም አውቃለሁ። በነገር አዲስ አይደለም ጥያቄው ሰምቼዋለሁ። ኮምፒውተር አይተንበታል። ግን ቅድም አንተ አልከው ምንድነው ያልከው አንተ? አዳማጥ ያሰራ ከዛ በኋላ ተባረረ ከዛ በኋላ ደግሞ ለኪሩቤል አስጠበቃት የሚለውን ሐሳብ አንተ ብለዋል ቅድም ታሪኩን። ቅድም አንተ እንዳልከው አስጠብቋታል። ከዛ በኋላ ማንም ነፍሳት የገባ የለም አይደል? እኔ ግን የገባለ እያልኩህ ነው። የለም እያልኩህ እኮ ነው እኮ። ማስረጃ ነው የምትጠይቀኝ። የገባለ ካልኩ ማስረጃህን አምጣ ነው የምትለኝ። እሺ አምጣው። እሺ ነየው ቢሆን አይ ስላየሁት ክፍሉ መክፈት ትችላለህ ወይ አሚሮ? ስክሪን ክፈትልኝ። ያው ክፍሉን አይቼዋለሁ ካሁን በፊት ነው። እሺ ምን ላይ ነው ክፍሉ? አንብበኸዋል? ችግር የለውም። ምን ላይ ነው ክፍሉ ያነበብከው? ንገረኝ እንዳልደጋግምብህ። ሌላ ብዙ ስላለ እሰጥሃለሁ። በአንተ ያምራል ማስረጃውን ብትሰጠኝ። እሺ አሚሮ አለ ወይ? ሐሰኑ መክፈት ከቻላችሁ ክፈቱ፣ ካልሆነ እንዲሁ ባፍ ያነብልሃለሁ በአይነ። ኦኬ እሺ ሐሰኑ ከፍተኸዋል? ክፈትልኝ። ቀዳማው መቃብያን ክፈትልኝና ምዕራፍ 3 ከቁጥር 38 ላይ እሺ በጣም ጥሩ። እሺ ይሄን መጽሐፍ አንብበው ታውቃለህ ጎንደር? ካልሆነ እንትን ኮንቴክስቱ ልስጥ፣ አውዱን ልስጥ። አንብበው። በጣም ጥሩ። እሺ ይሄ መጽሐፍ የሚያትተው አውዱ የሶስቱ የመቃብያን ልጆች ታሪክ ነው። አንብበው አንተ ሄደህ ጊዜ ሲኖርህ። ጸሩ ጻይዳን የተባለ ንጉሥ አለና ያው ጣዖት አምላኪ ነው። እነሱ ደግሞ በእግዚአብሔር ያምኑ ነበርና ጣዖት አምላኪያን ካልሆናችሁ በሚል አስጨንቋቸው ነበርና በመጨረሻም በእሳት ተቃጥለው እንዲሞቱ ነው ያደረገው። እና ከሞቱ በኋላ ያለውን ሂደት ነው አሁን ማነብልህ። እሺ ቁጥር 37 ላይ እንደዚህ ይላል። ተቀብለውም በእሳት ጉድጓድ ይጥሏቸው ዘንድ አዘዘ። ብላቴኖቹም ንጉሡ እንዳዘዛቸው አደረጉ። እነዚህም የከበሩ ሰዎች ወደ እሳቱ በገቡ ጊዜ ነፍሳቸውን ለእግዚአብሔር ሰጡ። መላእክትም የጣሏቸውን ሰዎች ሲያዩ ተቀብለው ነፍሳቸውን ይስሐቅና አብርሃም ያዕቆብ ወዳሉበት ተድላ ደስታ ወደሚገኝበት ወደ ገነት ወሰዷቸው ይላል። እዚህ ጋር እንደምታየው እነዛ 3 የመቃብያን ልጆች እና 2 ደግሞ የንጉሱ አይ ቲንክ ጠባቂዎች አሉ፣ 5 ናቸው። ኤኒዌይስ ችግር የለውም። እሱ ከሞቱ በኋላ ነፍሳቸው ወደ ገነት እንደተወሰደች በዛም ይስሐቅ አብርሃም እንደሚገኙ መጽሐፈ መቃብያን እየነገረ ነው። ስለዚህ እኔ ጥያቄ አሁን ገነት ዝግ ከሆነች እነዚህ ነፍሳቶች እንዴት ገነት ገቡ? ጎንደሬ እሺ ጥሩ ጥያቄ ነው ጠየቀኝ። በነገራችን ላይ ገነት የሚለውን ማየት ራሱ ይጠበቅ። ገነት ማለት ራሱ ትርጓሜው ምንድነው የሚለውን ራሱ ማየት አለብን። ገነት ማለት የግዕዝ ቋንቋ ነው ቃሉ ራሱ። ገነት ማለት ምንድነው የሚለውን ትርጓሜውን መጀመሪያ ትርጓሜ ማየት ያስፈልጋል። ግን አሁን በአብርሃም በይስሐቅ በያዕቆብ ወዳሉበት ወደዛ ወሰዷቸው ይላል አይደለ? ያ ማለት ምንድነው?
አንደኛ አሁን ብዙ አይነት ትርጉም አለው። እሱ አይነት ትርጉም ማለት የሆነ የምትረዳበት አውዱን ማለት ነው። ለምሳሌ እኛ ምን እናምናለን መሰለህ? በብሉይ ኪዳን ገነት ዝግ ነች፣ ግን ጽድቅ ሲሰራ የነበሩ ሰዎች ለምሳሌ እና አብርሃምን የመሰለ ነው እንጂ ማለት ሁሉን አያካትትም። አብርሃምን ብቻ ማለትን ለማለት ፈልጌም አይደለም። አብርሃምን የመሰለ ደጋግ ሰዎች በሲኦል ውስጥ ሆነው ነገር ግን እሳቱ አይነካቸውም ብለን እናምናለን። ወይ ለከፎሙ እሳት የሚላለና በዛ ውስጥ ነው ስቃዩ አላገኛቸውም። ያ ማለት ምንድነው? በእደ እግዚአብሔር ይጠበቁ ነበር ማለት ነው። በእሳት ውስጥ ሆነው በእደ እግዚአብሔር ይጠበቁ ነበር እና ገነት ብሎ የሚጠራው ያንን ነው። አንተ እያነሳልኝ ያለው በአዲስ ኪዳን በሉቃስ አይ ቲንክ ሉቃስ ወንጌል ነው የአልዓዛርና የድሃውና የሀብታሙን የፓራብል የምንለው ኢየሱስ ያስተማረበትን ተንተርሰ ነው እያወራህኝ ያለው። እሱ የአብርሃም እቅፍ የምትሉት ነው። በነገራችን ላይ በክርስትና ስለ ቀጣይ ዓለም ገነት ጋር ተያይዞ ሶስት ነገሮች ነው የምታነሱት። አንደኛው መንግስተ ሰማያት የምትሉት ነው። ሌላኛው ገነት ተብሎ የሚጠራው ነው። ሶስተኛው ደግሞ የአብርሃም እቅፍ ትሉታላችሁ። ኦልራይት እዚህ ጋር እያወራ ያለው ገነት ስለተባለ ሪል ፕሌስ ነው። ካስፈለገም ዲቴሉ በሌላኛው የመቃቢያን ክፍል ላይ በዝርዝር ተቀምጧል። አሁን ይሄ ገነት ተብሎ አሁን አንተ ሪል ምን መሰለህ? አንደኛ መጽሐፍ ቅዱስን የምንረዳው ወይም ደግሞ የምንተረጉምበት መንገድ የራሳችን የሆነ አረዳድ አለ አይደለ? ለምሳሌ ብድግ ብላ አንድ መጽሐፍ አይ እንደዚህ ነው ማለት አትችልም። ወይ ደግሞ ገነት ነው ብሎ ወይ ተረጎመ ሊቅ ካገኘ ወይም ደግሞ እንደዛ ብሎ የተጻፈ ማለት ልክ ያንን ያ ከመቃቢያ ያለ የተረጎመ ሊቅ ይኖራል። ለምሳሌ ተርጓሚያን አሉ። ለምሳሌ እናንተም አለ አይደለ? ለምሳሌ ቁርአን ተርጉማን አይደለ? ልክ እንደዚህ የተረጎመ ሊቅ ካመጣህልኝ ይቀበላል። ግን እንደዛ ማለት የለም። አሁን ብዙ ጊዜ ገነት ብሎ የሚጠራው በብሉይ ኪዳን የነበረው ምንድነው ብትለኝ በእደ እግዚአብሔር መጠበቃቸውን ነው። ያንም ደግሞ ጥበብ ላይ ማለት ቆይ እንዲያስጨርሰኝና እሰጣለሁ፣ ችግር የለም። አሁን ቅድም አንተ ምን አልከው? ለምሳሌ ቅድም ያልከው አንተ ሉቃስ ላይ ያለው ራሱ የአብርሃምና የአልዓዛር ራሱ ያስረዳል ነው። ገብቷል አይደለ? አሁን በዛ ሰዓት አብርሃም ያለ በሲኦል ውስጥ ነው፣ ትይዩ ናቸው። ነገር ግን በሲኦል ውስጥ ሆኖ ግን ሰዓቱ ግን አይነካውም ነበር። እዛ ጋር ላይ አሁን ቅድም ያነሳው ታሪክ ራሱ ይመታል። ግን ደግሞ ጥበብ ላይ ይመስለኛል ልሰጣለሁ። ነፍሶሙ ለጻድቃን ውስተ እግዚአብሔር ይላል። የጻድቃን ነፍስ በእግዚአብሔር እጅ ናቸው ብሎ ይናገራል። እዛ ጋር ላይ ጥበብ ይመስለኛል ባልሳሳትና እና እዛ ጋር ላይ አላውን ያ እና ምን ለማለት ፈልጌ መሰለ በብሉይ ኪዳን ነፍሳት በእደ እግዚአብሔር መጠበቃቸውን ሳይ ነው ገነት ገቡ የሚለው እንጂ ገነት ራሱ አልገቡም ለማለት ፈልጌ ነው። እኔ ደግሞ ገነት ነው የገቡት ብዬ ማስረጃ ሳለሁ። በነገራችን ላይ ይሄ ካላሳመን ሁሉ ማለት ነው አዳምና ሔዋን የነበሩበት ገነት ውስጥ የገባ ሰው ደግሞ አመጣልሃለሁ ስሙን ጠቅሶ የኤዶም ገነት ብሎ ያስቀምጠዋል። እሱን ከፈለክ አመጣልሃለሁ፣ ችግር የለውም። ነገር ግን ይሄ ራሱ በጣም ግልጽ የሆነ ስለሆነ በዚሁም መረዳት የምንችለው በጣም ቀላል የሆነ ጥቅስ ነው ያመጣውልህ። ከፈለክ ደግሞ አልኩ ሐሰኑ 6:2 ክፈትለት መቃቢያን አሁን ቀዳማዊ ላይ 6:2ን ክፈትለትና እዛ ላይ ደግሞ አብርሃም ይስሐቅ ያዕቆብ የተባሉት ያሉበት ቦታ ምን እንደሚመስል በዝርዝር አስቀምጦታል። አሁን አንተ እንደምትለው ይሄ በሲኦል የሚባለው ይሄ አይ ቲንክ በሂብሩ ሲኦል ነው የሚሉት መሰለኝ የመቃብር ቦታ ተብሎ ከሚነገረው ማለትም ይሄ ገደላማ ቦታ ብሎ ነው አይ ቲንክ ቸርች ፋዘሮቻቸው የሚፈቱላችሁ። በገሃነም ሰዎችና በሲኦል ይሄ በሚቀጡ ሰዎችና በጻድቃን ሰዎች መካከል ያለ ግርዶ አለ። ኦልራይት ያን ግርዶ ምንድነው? ጻድቃን ሰዎች በሞቱ ሰዓት ገነት ክፍት ስላልሆነ እዛ ቦታ ነበርና ያን ቦታ ነው የሚቀመጡትና የአብርሃም እቅፍ ነው ብላችሁ የምትነግሩት። ኦልራይት ይሄ ቦታ ግን ያን ቦታ አይደለም፣ የተለየ ቦታ ነው። ገነት ሲል ነው የጠራው። አሚሮ ርዕሷን ወደዛ ብታረጋት ሀቢቢ አሚሮ እንደዚህ ይላል እዛው መቃቢያን ቀዳማዊ ምዕራፍ 6 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ፍቃዱን የሚያደርግ ነገስታቱን በእውነት ያነግሳቸዋልና ነገስታቱ ስለሱ የቀና ነገርን ጻፉ። የእግዚአብሔርን ፍቃድ አድርገዋልና ይስሐቅና አብርሃም፣ ያዕቆብ፣ ሰለሞንና ዳዊት፣ ሕዝቅያስም ማደሪያቸው ብርሃን የሆነች ያማሩ ነገስታት ሁሉ ባሉበት በገነት ማደሪያቸው በማይመረመር ብርሃን ያበራል። የሰማይ አዳራሽ ፈጽሞ ያበራ ነው እንጂ የምድር አዳራሽ እንደ ሰማይ አዳራሽ አይደለም። መልኩ የብርና የወርቅ የዕንቁም መልክ የሚሆን ወለሉም ንጹህ ነው።
ፈጽሞ የሚያበራ መልኩም በሰው ልቦና የማይመረመር ነው። የሰማይ አዳራሽ እንደ ዕንቁ የሚያበራ ነው ይላል። ገነት ራሱ አሁን በሰማይ እንዳለ እየገለጸው ነው ማለት ነው። በጣም ጥሩ። የባህሪ አዋቂ የሆነ እግዚአብሔር እርሱ እንዳወቀ የፈጠረው የሰማይ አዳራሽ የሰው ልቦና የማይመረምረው በፍጹም ብርሃን የሚያበራ ነው። በብርና በወርቅ በዕንቁ በነጭ ሐርና በሰማያዊ ሐርም የተሰራ ወለሉ ንጹህ ነው። እንደዚህ እጅግ ፈጽሞ ያማረ ነው። በሃይማኖትና በምግባር የጸኑ ጻድቃን በእግዚአብሔር ቸርነትና ለይቅርታ የሚወርሱት ነው። ከእርሱም የሚፈስ የድህነት ውሃ አለ። ፈጽሞ እንደ ፀሐይ ያበራል። በውስጡም የብርሃን ድንኳን አለ። በጸጋ ሽቶም የተከበበ ነው። ያ ጀማ ሰው ሲገባ እንትን ይላል። ቆይ አንዴ ላስፋ። እሺ ድንኳን አለ። በጸጋ በሽቶም የተከበበ ነው። ያማረ የተወደደ የሆነ መልኩ ጣዕሙ ልዩ የሆነ የገነት ፍሬም በቤቱ ዙሪያ አለ። በዚህም የዘይትና የወይን ቦታ አለ። ፈጽሞ ያማረ ነው። የፍሬውም መዓዛ የጣፈጠ ነው። ስጋዊ ደማዊ ሰው ወደ እርሱ ሲገባ ከመዓዛው ጣዕም የተነሳ በእርሱ ካለ ተድላ ደስታ ብዛት ነፍሱ ከስጋው በተለየች ነበር እያለ ይቀጥላል። ወርታች ብታነበውም በምድር የገነኑ እንደሆኑ በሰማይ የገነኑ አደረጋቸው ምናምን እያለ ይሄዳል። ለአንብበው ሐሰን። እሺ የእግዚአብሔርን ፍቃድ ያደረጉ ያማሩ ነገስታት በዚያ ደስ ይላቸዋል። ክብራቸውን ቦታቸውን ድህነት በሚገኝበት ዘላለም ጸንቶ በሚኖር በመንግስተ ሰማያት የታወቀ ነው እያለ ወደታች ይቀጥላል ማለት ነው። ስለዚህ አንተ አሁን እያልከኝ ያለኸው ይሄን ነው እንግዲህ የአብርሃም እቅፍ እያልከኝ ያለኸው። እንግዲህ አብርሃም እቅፍ ውስጥ አንድ አብረው አንድ እንትኑን ክፈትልኝ መጽሐፉ። እሺ ይከፍታል። አንድ ክፈተው እና ይሄንን ቦታ ነው እንግዲህ አንተ አሁን ይሄ ገነት የተባለው ሌላ ቦታ ነው፣ የአብርሃም እቅፍ ተብሎ የሚጠራው ቦታ ነው እያልክ ግን የአብርሃም እቅፍ አላልከኝም። እና አብርሃም የተጠለሉበት የሚገኙ የእግዚአብሔር ያስቀመጣቸው ቦታ ነው እያልከኝ ነው። ግን ይሄ ገነት ብሎ ዝርዝር እያስቀመጠ ነው። ምን መሰለህ አሁን ፈቃዱን የሚያደርግ ነገስታቱን በእውነት ያነግሳቸዋልና ነገስታቱን ስለ እርሱ አለ የቀና ነገርን ጻፉ አለ። አማን የጻፉ ነገስታቱ ናቸው አይደለ? የእግዚአብሔርን ፈቃድ አድርገዋልና አለ። ይስሐቅና አብርሃም፣ ያዕቆብ፣ ሰሎሞንና ዳዊት ሕዝቅያስም ማደሪያቸው ብርሃን የሆነች ያማሩ ነገስታት ሁሉ ባሉበት እንትን ብሎብኛል። ጠረግ አድርግልኝ እስኪ። በገነት ባሉበት በገነት አለ። ካሜራው ኔትወርክ ነው እንደዚህ የሚያደርገው፣ ችግር የለውም ነው። ባሉበት በገነት ማደሪያቸውን በማይመረመር ብርሃን ያበራል አለ። የማይመረመር ብርሃን አሁን በነገራችን ላይ አሁን ገነት የሚለው ማን እንደሆነ ታውቃለህ? አሁን ገነት የሚለው አሁን ለምሳሌ ጌታችን ኢየሱስ ክርስቶስ የከፈተው ገነት ስለዚህ ገነት እያወራለም አሁን የዚህን አውድ ተረድተው ከሆነ አሁን ለዛ በፍጹም አይደለም። የሰማይ አዳራሽ ፈጽሞ ቆይ አንድ ያስጨርሰኝ ነው፣ ኋላ ችግር የለም ትገባለህ። የሰማይ አዳራሽ ያነበብኩትን ጎንደሬው አንድ ይቅርታ ላስቆምህ ነው ማለት እኔ ያነበብኩትን ደግመህ ስላነበብከው እና የራስን ሐሳብ ስላስቀምጥክበት የተለየ ነገር አይሆንም። ኦልራይት እኔ ኦልሬዲ አንብቤዋለሁ። አንተ ግን ይሄ ገነት የሚለው ፍጹም ስህተት ነው ካልከኝ አንድምታ ትርጓሜ ያምጣ፣ ቸርች ፋዘር ትርጓሜ ያምጣ። ሲጀምር መቃቢያን የኦርቶዶክስ መጽሐፍ ነው፣ ሌላው አያውቁትም። ስለዚህ ቆይ ምን መሰለህ ጎንደሬው የተነበበውን ነገር ደግመህ ብታነበው እስከ መጨረሻውም እስከ አነበብከው ግን ከምንድን ነው የምታብራራልኝ? ከምን አንጻር ነው ይላል። ይሄ ደግሞ እንዴ የተጻፈው ከምን አንጻር ነው? ማስረጃ አንድምታ ትርጓሜ ነው ወይስ በሌላኛው የመጽሐፍ ቅዱስ ምንድን ነው የምትከተለው? አፕሮች ሊንጉስቲካል ነው፣ ቴክስቹዋል ነው፣ ኮንቴክስቹዋል ነው፣ ስነ ቃላዊ ነው፣ ስነ ጽሁፋዊ ነው፣ አውዳዊ ነው? በምንድን ነው አንተ ተንተረሰ? ለምሳሌ አውዱ ያስረዳል ራሱ አብረውና ዝቅ አድርገው። ቆይ ላሳየህ። እኔ እኮ ለአንተ እኮ ከሀሳብ እየገባብኝ ነው። በነገራችን ላይ አሁን ስታነብ ዝም ብዬ ነበር የሰማው ገባኝ። ይኸውልህ እና አብራራለህ። ቆይ አነበብከው። ስለዚህ ካነበብከው በኋላ ማስረጃ ሰጠኝሽ ለምትናገረው ነገር ማስረጃ አንዴ አብረው ቆይ አይደለም ምን ማስረጃ ራሱ አውዱ ያስረዳል። አብራልኝ አንድ ጊዜ እሱን ቪዲዮ መጽሐፉን ክፈተልኝ አንዴ። አይ አይናችሁን ጨፍኑ ያሞኛችሁ አይነት ነገር ደስ አይልም ብዬ ነው። ችግር የለውም ችግር የለውም ዝም ብለህ ክፈተው አንዴ።
ሐሰኖ ከቻል ክፈትለት። ይኸውልህ ምን መሰለህ፣ ይሄ አውዱ ራሱ የሚያስረዳው ለገነት አይደለም። በነገራችን ላይ የሰማይ አዳራሽ ፈጽሞ የበራ ይቅርታ፣ ያው እንትኑ ስክሪኑ ስላለ በደንብ አይታየኝም ነው እንጂ ይላል አይደለ? የምድር አዳራሽ እንደ ሰማይ አዳራሽ አይደለም አለ። አሁን ስለማን ነው የሚያወራ? ስለ መንግስተ ሰማያት ነው የሚያወራ። ገነት በእኛ እናንተ ገነት በሰማይ ናለች ብላችሁ ስለምታምኑ ነው። እኛ ደግሞ ገነትን ምድራዊ ብለን ምናምን ማለት ነው። ምድራዊ ከኛ ከምድራዊ አንዷ ክፍል ናት ብለን እናምናለን እንጂ ሰማያዊ አይደለችም። ገብቶሃል አይደለ? የሰማይ አዳራሽ ፈጽሞ የበራ ነው እንጂ የምድር አዳራሽ እንደ ሰማይ አዳራሽ አይደለም። መንግስተ ሰማያት የሚል አለ። ቆይ አንዴ አለ። ቆይ አንዴ ቆይ ይላል። ቆይ ችግር የለው። ቆይ ዝም በል። ቆይ ይላል። አንዴ ዝም ጠብቀኝ። ስለ ገነት እያወራ ከላይ አውዱ ስለ ገነት ነው የሚያወራው። አንተ መንግስተ ሰማያት ነው እያልከን ነው። መንግስተ ሰማያት የሚል የለውማ እኮ። ቆይ አንዴ ዝም በል እና አንዴ ከሌለ ዝም በልና አንዴ ቆይ ዝንዝለቅ እስከ ቢያንስ ከቁጥር የተወሰነን አንብበው። ችግር የለውም። እኔ እንዳንተ ሁሉን አላነበውም፣ ግን ችግር የለውም። ቆይ እሺ እንሂድ። እሺ መንግስተ ሰማያት የሚል የለም። ቀጥልሽ። ችግር የለውም። እሺ ችግር የለውም። ቆይ አይደለም አለ መልኩ የብርና የወርቅ የእንቁም መልክ የሚሆን ወለሉ ማለት ነው። ያው ወለወሉ ነው ብለህ ግን ወለሉ ነው በአማርኛው ንጹህ ነው አለ። ያ ማለት ምን? ስለ መንግስተ ሰማያት እያወራ ነው። ፈጽሞ የሚያበራ መልኩም በሰው ልቡና የማይመረመር ነው። የሰማይ አዳራሽ እንደ እንቁ የሚያበራ ነው ይላል። ይሄ ማን ነው? ስለ መንግስተ ሰማያት የሚያበራ መንግስተ ሰማያት አስጨርሰኝ አንዴ። አሁን ስለማን ነው የሚያወራ? አውዱ ራሱ መሰለ በወርቅ የተለበጠ ያማረ ብርሃኑ ራሱ የማይመረመር። ምክንያቱም ምን እናምናለን መሰለኛ መንግስተ ሰማያትን ማንም ሰው ያላያት የማያውቃት በሰው ልቡና የማትመረመር ያልደረስንባት ኋላ እግዚአብሔር ቆይ አንዴ አስጨርሰኝ። ይሄን ያልክበት ማስረጃ እኮ ነው እያልኩ ያለ። እኔ ምንም አታውራ አላልኩም። በነገራችን ላይ ለምሳሌ አሁን በአንድምታ ትርጓሜ በዚህ መሰረት እንደዚህ ነው የሚፈታው፣ ይሄ ገነት ሲባል እንደዚህ ነው ብለህ ማስረጃ አጣቅስልኝ። ገባህ? አሁን ቅድም በነገራችን ላይ ያወራኸውን ነገር ሰምቼዋለሁ። ይሄ በቤተክርስቲያን የሚሰበከው አውደ ምህረት ላይ መሰብኩት ነው። እኔ ደግሞ ማስረጃ ነው የምፈልገው። አውደ ምህረት ሳይሆን ማለት ነው። ይሄ አውዱ ራሱ እኮ አውዱን ትረዳለህ። ገብቶሃል? እኔ አውዱ የምረዳበት ምክንያት ምን እንደሆነ ታውቃለህ? መንግስተ ሰማያት ምድራዊት ነች ብዬ አምናለሁ። ገብቶሃል አይደለ? ማመን እኮ አይደለም አሁን ችግሩ፣ ማስረጃ ለመኖር እኮ ነው። ማስረጃ ከሌለው without evidence it will be like ምን አይነት ማስረጃ ነው የምሰጥህ? በጣም ጥሩ መጽሐፍን ክፈተውና አንድምታ ትርጓሜ መቃቢያን ትርጓሜ ያለው አንድምታ ትርጓሜ እስኪ አለ አሁን ላላሳይ ይችላል እንጂ ትርጓሜ አለው። እሺ ሲጀመር መቃቢያን ላይ አንድምታ ትርጓሜ ካለው አምጣና አሳየን። እኔ ፈልግ አለ ማለት እንትን ማለት በኮምፒውተር ቆይ ክፈትለት። ይሄው ከፍተውልሃል። አንድምታ ትርጓሜ ይሄው ክፈትለት። ይሄው መጽሐፈ ብሉያት ሲክፈትለት ካለው ይውጣል። እኔ ቆይ አንድ ያስጨርሰኝ። ቆይ ይኸውልህ ምን መሰለህ፣ ቆይ እሺ ይሄ አንድምታ ራሱን የቻለ ትርጓሜ። ቆይ አንዴ ሳስጨርሰኝ አለው ያልኩበት ምክንያት ምንድነው? ማለት አንተ እኮ ዝም ብለህ ክፈትለት ነው፣ ግን አለው ያልከ ምንድነው? ከዚህ ከአፕሊኬሽኑ ጋር የለም ወይም ደግሞ ከስሩ ጋር የለም ማለት ብለህ ልጠይቀኝ ትችላለህ አይደለ ወይ? እንደዛ ብለህ ጠይቀኝ። ራሱን የቻለ ወንበር አለው። ወንበር ማለት ትምህርት ቤት እንማረዋለን። ገብቶሃል አይደለ? አንድምታው ራሱ አለው፣ ግን ከዚህ ካፖ ግን አልተጫነም። ገብቶሃል እኮ በቃ እሱን ወይ ይዘህ ስትመጣ መልስልን እንጂ እኔ አንተን ግላዊ አስተያየት እንደ ግል አስተያየት ይይዝልሃል። ግል አስተያየት ሳይሆን ምን እንደሆነ ታውቃለህ? ለምሳሌ አሁን አንተ አውዱ ራሱ ያስረዳል። አውዱማ ገነት ነው የሚለው መንግስተ ሰማያት የሚል ቃል መንግስተ ሰማያት የሚለው ቃል መቼ እንደመጣ ታውቃለህ? ታች ወርዳ 11 ላይ ነው። ስለ ገነት አውርቶ ከጨረሰ በኋላ አይደለም ስለጨረሰ ሳይሆን ምን እንደሆነ ታውቃለህ? ይሄ አውዱ ራሱ መሰረቱ የሚያወራ ይሄ በብር በእንቁ የምታበራ የማትመረመር ገነት እኮ የምትመረመር ናት እንዴ! ሰው እኮ የነበረባት ናት። አሁንም ገነት ፍሬ እያለ እየነገረ ቆይ አንዴ ነፍሳት ያሉባት ቦታ ስለሆነች ስለዚህ እሷ የምትመረመር ቦታ ነች። ምንም ለውጥ የላትም። ግን አሁን የሚያወራ ያለው ስለ ይህ ክፍሉ አውዱ ራሱ የሚያወራው መጽሐፍ መቃብያን ቆይ አንዴ መጽሐፍ መቃብያን የሚያወራው በነገራችን ላይ ሙሉ ክፍሉን አይተው ከሆነ ስለ መጽሐፍ መቃብያን ላይ ብዙውን ጊዜ ከትንሣኤ በኋላ የምንለውን ህይወት ነው የሚያወራ። ገብቶሃል አይደለ? ስለ ትንሣኤ ሞታ እንዴት እንደምንነሳ እንደዛ ነው በጣም የሚያወራ ክፍሉ ማለት ሁሉ መጽሐፍ መቃብያን ሶስቱ መቃብያን አንብበው ከሆነ ብዬ ነው። እና አሁን የሚያወራው ስለ መንግስተ ሰማያት ነው እንጂ ስለ ገነት በፍጹም አይደለም። ይኸውልህ አሁን እኮ ችግር የሚሆንብህ ምን መሰለህ? አንደኛ ነገር ማስረጃ በጣም እንፈልጋለን። ሁለተኛ ነገር እዛ ጋር እንኳን ታች ወርደህ ምን ይልሃል? በነገራችን ላይ ሐሰን የከፈተልህ አይ ቲንክ የ2000 ላይ ነው። የ2000 ላይ ብን የተወሰኑ ቃላቶችን አስተካክላችኋል። የ19
አይ ቲንክ 80 ይሁን 54 ላይ ይሁን ክፈተው። ኧረ ክፈተው፣ ችግር የለብኝም። እኔ የተቀመጣለ የፈለከውን ክፈተው፣ ያኛውን ክፈተው፣ ችግር የለውም። እኔ ቃላት ይቅርብኝ፣ ችግር የለውም። ያንም ክፈተው፣ የ1980 ብትልም የ1940 የ1930 ክፈተው፣ ችግር የለውም። ኧረ ችግር የለውም፣ ችግር የለውም። እሱ አይደለም የሚያከራከር። ታች ራሱ ማለት ነው የገነት ፍሬ እያለ እየነገረህ ነው። የገነት ፍሬ እያለ ቦታውን እያጠናከረ እየነገረ የሌለውን ቃል መንግስተ ሰማያት ትለኛለህ። እስካሁን ካነበብክበት እስኪ እስከ 3 እስከ 4 አንብበህዋል። መንግስተ ሰማያት የሚል አለ የሚያወራው አልኩ። እኔ እኮ ለምን አውድ እኮ መነሻ አለው። መንግስተ ሰማያት የሚል ቃል የለም ማለት ወይ ዝም ብዬ ላውራና አውራ ወይ ካልሆነ አውራና ማለት እንደዚህ ከሆነ አንሰማ። አውዱ ምንድነው? ቆይ አውዱ ምንድነው? አውራና በቃ አውዱ ምንድነው? ቆይ አውዱ ስለምን እያወራ ነው? ቆይ አንዴ አውዱ ስለምን እያወራ አሁን አውዱ የሚያወራ ገብቷል። ስለ መንግስተ ሰማያት ነው የሚያወራ። እዚህ ጋር ያለው አውድ ማለት የሚያወራ ምንድን እንደሆነ ታውቃለህ? በብር እንዲያውም የማትመረመር ይላል አይደለ? በብር በእንቁ ያጌጠች የማትመረመር ይላል። ይሄ ማለት ምንድነው? መንግስተ ሰማያትን እኛን መረምራትም ገብቷል አይደለ? ያው የሚያወራው ለዛ ነው። ገነት የማትመረመር ትባላለች እንዴ? እንዴት? በየት ማስረጃ እና ላወራህበት ማስረጃ ምንድነው? ማስረጃ ማለት ላወራህበት አሁን ላወራው ማስረጃ ለምኑ ነው?